ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ሲኦልም በወርድ በዚያ አለህ ይላል። አየሽው? ወደ ሲኦልም በወርድ በዚያ አለህ። ቦታ አይወስነውም። በቦታ የሚቀመጥ በቦታ የሚያዝ ጌታ የለንም። ተጥ ይችላል ነው ያለ ሁሉም ቦታ እንደሚኖር ማለት ነው። በዛ ቦታ ነው። አመሰግናለሁ። እኔ ቤት ውስጥ እንዳለ ላሳየሽ። ቤቱ ኩሽና አለው እናያለን። አንብበው። አላ ቤት ውስጥ ነው ያለው። ኦኬ እሺ። አርሽ ላይ ቤት አለ፣ ቤት ውስጥ ነው ያለው። ይሄ የፍጡር ባህሪ ነው። ተከቦ ተካሎ የሚቀመጥ መሲህ የሚባል ከኢሳ ውጭ ሌላ ነብይ አለ ወይ? አላሁ አለም አላውቅም። መሲህ የሚል ቅጽል ያለው ነብይ አላሁ አለም አላውቅም። የለም አይደለም። አላሁ አለም ሳይሆን የለም። አላህ ምኑን ነው የሚያውቀው? የለም። ፈጣሪ ብቻ ነው የሚሰራው፣ አላህ ብቻ ነው የሚሰራው። ስለዚህ በሰንበት የሰሩትን ወደ ዝንጀሮና ወደ ጦጣ ቀይሯቸዋል። ክርስቶስ ግን በሰንበት ሰራ። ከዛ ተናደዱ አይሁዶች። ኢሳ ምሳሌ እንደ አዳም ቢጤ ነው። ኦኬ ከአፈር ፈጠረው፣ ከዚያም ለእርሱ ሰው ሆነ አለ፣ ሆነም ነው። በቃ አለቀ። ነፍስ ታዲያ ለምን በመሬም ብልት ውስጥ ነፋ? እዚህ ጋር ሩህ ነዋ። ከእናቶቻችን ሆድም ሁላችንም እናቶቻችን ላይ እኮ ሩህ ይነፋሉ። ጅብሪል ፈጣሪ ነው ማለት ነው፣ ነፊው እሱ ስለሆነ። ጅብሪል እኮ ከአላህ ዘንድ ተልኮ ነው እንጂ ከራሱ ምንም ማድረግ የማይችል እኮ። ስለዚህ በአላህ ፈቃድ ጅብሪል ፈጣሪ ነው ማለት ነው። ሲል ይሆናል ነው አለቀ። ጅብሪል አመጡ ስላለው ሰው አይሆንም። ገባ አይደለም? ሰው አይሆንም። አላህ ግን ሰው ሁን ሲለው ይሆናል ነው አለቀ። ይሄ ነው። አንቺ ነሽ ቀድሜው ቆይ፣ እሷ ትጠየቃለች፣ ከዛ ትመልሳለች፣ ከዛ ደግሞ ትጠይቃለች። አንቺ ቀጥይ ቅድሜ። ኦኬ አላውቅም ስላለሽ አሁን እኔ ኦኬ አሁን በእናንተ እምነት እኔ ገነት ነው የምገባው ገሃነም ነው የምገባው? ኦኬ መልካም ቢኒ፣ እንኳን ደህና መጣ። አጠር አድርገህ መልስላት እህታችን እንዳይከፋት አድርገህ። ኧረ አይከፋኝም፣ ምክንያቱም እንትን ጥያቄ ስላለኝ ነው። ቢኒ የለም ቃል አለው። እንግዲህ ያው ይሄ የተረጋገጠ ነው። በልጁ ያላመነ በክርስቶስ ያላመነ አይዳዬ ገሃነም ነው የሚገባው። አሁን ተፈርዶበታል ነው የሚለው መጽሐፍ ቅዱስ። በክርስቶስ በልጁ እስካላመሽ ድረስ ማለት ነው። ስለዚህ በልጁ ያላመነ ገሃነም እንደሚገባ ክርስቶስ ራሱ ተናግሮታል እና ይሄ ምንም ጥርጥር ያለው ጉዳይ አይደለም። ግን ቅድም ራሱ ልጠይቅሽ ፈልጌ ነበር። ምናልባት ካላለሽ ህዝብ ጋር ብጠይቅሽ ደስ ይለኛል፣ እድሉን ካገኘው እግረ መንገዴ ማለት ነው። ከዚህም ጋር ስለሚያያዝ አይ ቲንክ በእናንተ ከአላህ ውጭ እኔ ጥያቄን አልጨረስኩም። እኔ ስለራሴ ልጠይቅ። ጨርሽ በቃ ችግር የለም። እሺ ስለዚህ ተጠያቂው እኔ ገሃነም በመግባቴ ተጠያቂው ኢየሱስ ነው ማለት ነው። ምክንያቱም እኔን አምልኩኝ ብሏል። ሄደም እኮ ምድር ላይ አይደል እንዴ? እኔ ኢየሱስ ነኝ አምልኩኝ ብሏል እንዴ? አሁን የነገርኩሽ ራሱ ምንድን ነው የሚለው? እስኪ ያልኳት ራሱ ገብቶሻል? አነበብኩት። በወልድ የማያምን ሁሉ የዘላለም ሕይወት ኦኬ አነበብኩት ነው የሚለው። አይ በትክክል አነቢው። በእርሱ የማያምን ሁሉ የዘላለም ሕይወት አትበይ። ያነበብኩ ነው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ። እዚህ ጋር ደግሞ ጥያቄ ዓለሙን ቆይ አንዴ ጨርሹና አንቢው። አይዞሽ ቅዱስ የወንጌል ቃል ስለሆነ አይዞሽ። ምን ይላል? ዓለሙን እንዲሁ ወልዷልና። ዓለም አሁንም በደንብ ስሚ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም እና ይላል። ስለዚህ ሰው በእርሱ በሚያምን አይፈረድበትም ይላል። ቀጥሎ ነው ያነቢው ቁጥር 18ን በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ኦኬ ስለዚህ ጥያቄሽ ምንድን ነው? ከመጽሐፍ ቅዱስ መልሰልሽ። ቅድሚያ ግን ታምናለህ በልጁ? አይዳ ታምኛለሽ በልጁ?
ለምንድን ማምነው? ለምን ነው የማታምኚው በልጁ? ወልድ እኔና አብ አንድ ነን ብሏል። ለምንድን ነው በልጁ ማታምኚው? በልጁ ለምን አታምኚም? ሰላም አላምን ነው። ኢሳ ነብይ መሆኑን አውቃለሁ። ካላመንሽ ገሃነም ትገቢያለሽ። አይዲያ ማሊፍ ናመንት አለው በወልድ ለምንድን ነው ማታምኚው? በልጁ ለምን ማታምኚው? ገነት መግባት ትፈልጊ የለ እንደ ገነት እንድትገቢ ከፈለግሽ እርሱ የእግዚአብሔር ልጅ ነው ብለሽ መኝ። እሱ ምድር ላይ ለምንድን ነው እኔ ፈጣሪ ነኝ ብሎ ያልተናገረ? ዲሰቃይ ለእናንተ ብሎ ተነገርሽው። ቆይ የእግዚአብሔር ልጅ ነው በይና መኝ። ለምን ማታምኚው? የእግዚአብሔር ልጅ ነው ብለሽ ለምን? አላህ ስላለ ነው። የሁሉም የእግዚአብሔርም የሁሉም የከልቁ ሁሉ ፈጣሪ የሰማይና ምድር አላህንም የኢየሱስ ጌታ ኢየሱስ ነው የፈጠረው። አላህ የሚባል ጭንቅላት የሌለው ማመን ነው። ሰላምታ እምነት ነው። ልወያይ የመጣሁት ሌላ አጀንዳ አትክፈትብኝ። ሆነ የተጠየቅሽውን ለምን አታምኚው? በልጁ ለምን አታምኚው? አላምንም። በቃ አላህ በቂ ነው። ስለዚህ ከአዳ እንደዛ ከሆነ ለምን የምትሞግችን? በልጁ ምታምኚ ከሆነ ህይወት አለ፣ ማታምኚ ከሆነ ህይወት የለሽም። ስለዚህ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ተናግሯል። ስለዚህ ጠየቅሽ ምንድን ነው? ብሞት የነኝ አልሽ። ካመንሽበት የእግዚአብሔር ልጅ ነው ብለሽ ካመንሽ እሱ ፈጣሪ ነኝ ብሎ ለምንድን ነው ምድር ላይ ሲኖር ለምንድን ነው እሱ የላከኝ እያለ እኮ ነው እንደ ለህዝቡ እንትን የሚለው? አይዳ የክርስቶስን ንግግር አንዱ ፈጣሪ ነው እሱን የላከው። አይዳ የክርስቶስን ንግግር ማመን ይሻላል ወይስ የአጋንንትን ንግግር ማመን ይሻልሻል? እናንተ እኮ ችግራችሁ አይደለም። እንደዚህ ትሉና ጎግል ላይ ገባ አይ በልጁ አላምንም አልሽ። ልጅ የለውም ደግሞ ብሎ የነገረሽ አንድ ጊዜ አይዳ ልጅ የለውም ብሎ ደግሞ የነገረሽ በቁርአን ሱረቱል ጂኒ ላይ ጂኒዎች ናቸው አጋንንቶች ናቸው ልጅንም ሚስትንም የለውም ያሉት። አንቺ የምትቀበይው ምስክርነት የአጋንንት ነው መሆን ያለበት ወይንስ የክርስቶስን የራሱን ነው መቀበል ያለብሽ? እስኪ አስቢው ለራስሽ ማለት ነው። እንዴት የአጋንንት ምስክር ተቀብለሽ አላምንም ትያለሽ? ራሱ ባለቤቱ የተናገረው ንግግር እያለ ያ ምንድን ነው የአጋንንት ምስክር? አጋንንቶች ናቸው አላህ ልጅ የለውም ያሉት እኮ ጋኔኖች። አላህ ልጅ አያስፈልገውም እኮ አጋንንቶች ናቸው እኮ ያሉት። አጋንንቶች ናቸው ያሉት። የራሴን ጥያቄ እሺ መችሽ ግን አሁን ዲያቆን እፎይ ለምንድን መልስ መስጠት ተከነን ሚውት ያደረግከው? ቆይ መች ሚውት ተደረግሽ? እያወራሽ እኮ ነው። አይዳ እፎይ እኔ ልቀጥል መሰለኝ። ቡሳ አጠበቅኩ ከቻልክ። እሺ ያላ ቃል ፍጡር ነው ብለሽ አምጣሚው ወይ አልሰማም። እኔ ወደ ክርክር መግባት አልፈልግም። የራስ ጥያቄ አለን። በትህትና ለመጠየቅ እሞክራለሁ። አንተም በትህትና በመጽሐፉ ሌላ ቦታ ሳትሄድ እንደምትመልስልኝ ተስፋ አደርጋለሁ። ሌላ ጊዜ እንደመጣ ማለት ነው። እሺ 1 3 4 ጥያቄዎች ነው ያሉኝ። ከመጀመሪያው ሲጀምር ምንድነው የእግዚአብሔር መኖሪያ ወይም እግዚአብሔር የት ነው የሚል ጥያቄ ነው የመጀመሪያው። እሺ ሁለተኛው መልስልኝና ከዛ እያየን እንሄዳለን። ሌላው ከዚህ ጋር የሚገናኝ አይደለም። ሌላ ጥያቄ ነው። የእግዚአብሔር መኖሪያው የት ነው? ታላቁ ወይንም ቢኒ ቀጥሉ።
በዛው ግን ተዘጋጅ፣ ደስ ይለኛል። በዛው ግን ተዘጋጅ። አላህ ፓራላል እኔ ከሆንኩኝ ፓራላል ሄዳለኝ። ስለዚህ እነሱ እንዲመልሱልሽ ይሻልሻል። ችግር የለውም። ከነቢኒ ጋር ከአሁን በፊት ማውራት ያውቃለሁኝ። አንተ ጋር እድሉን አግኝቼ ያላወራሁም። አንተ በኖርማል በእናንተ በእምነታችሁ ምናምን ብትመልስ ደስ ይለኛል። ያው ከእነሱ ከእምነታችሁ እንጫ ለሚመልስልሽ ታላቁም ሆነ ቢኒ መልሳን የፈለግሽው መልስ ነው። ግን ከአንተ ጋር ብዙ ጊዜ አውርተናል አይደለም ቢኒ? ተግባብተንም አናውቅም። እንዲሁም ተዳድበን ተለያይተን በሰላም አውርተን አናውቅም። ስለዚህ ከአንተ ጋር ለማውራት እሺ፣ ፈቃድ በቃ ከታላቁ ጋር ቀጥይ። ከኔ ጋር ማውራት ካልፈለግሽ ችግር የለም። እሺ ጥሩ። የት ነው ያለው? የቦታ ጥያቄ ነው እየጠየቀች ያለች እህታችንና እኛ አምላክ ቦታ የሚያካብበው በቦታ የሚወሰን አምላክ አይደለም። ስለዚህ የት ነው ያለው የሚለው ጥያቄ ከመሰረቱ ስህተት ነው ማለት ነው። የት ነው ያለ ተብሎ የሚጠየቅ ልክ እንደ አላህ የራሱ የሆነ ግዘፍ ያለው ከአርሽ በላይ የሚቀመጥ ሲሆን ነው። ይሄ ጥያቄ ለእስልምና ብቻ ነው የሚሰራው እንጂ ክርስትና ውስጥ እግዚአብሔር የት ነው ያለው የሚል ጥያቄ ቦታ የለውም። ልክ እንደ አላህ ከአርሽ በላይ የተንጠለጠለ ስላልሆነ ማለት ነው። ግልጽ ነው። እንደዛ ብለኛል። መጽሐፍ ቅዱስ ደግሞ ሳነብ የምናገኘው መሰለ ኢየሱስ ክርስቶስ ምን አለ አላቸውም ስትጸልዩ በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ የሆነ መጽሐፍ ቅዱስ ሉቃስ 11:2 ላይ ተናግሯል። መዝሙረ ዳዊት ሉቃስ 11 ላይ ታይ በትክክል ጥቀሺ። ሉቃስ 11 አባታችን ላይ ጸሎት አለ አላቸውም ስትጸልዩ እንዲህ በሉ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ። ሉቃስ 11:2 ሉቃስ 11 ላይ ኦኬ። ከተከሳተኩም ችግር የለውም ግን ክፈት። እኔ ለመጠየቅና ለመታረም ለማወቅ ነው እንጂ ለመከራከር አለ የመጣሁት። እሺ ጥሩ ቀጥ። ሌላኛው ደግሞ ምንድነው መዝሙረ ዳዊት ላይ 123 ቁጥር 1 ላይ በሰማይ የምትኖር ሆይ አይኖቼ ወደ አንተ አነሳሁ ይላል መዝሙረ ዳዊት ላይ ማለት ነው። እና አንተ ስትነግረኝ ምንድነው እግዚአብሔር ሁሉም ቦታ ነው ያለው እዚህ ቦታ አለ ተብሎ አይነገርም ብለኸኝ ነበርና እዚህ ጋር ኢየሱስ ክርስቶስ ደግሞ በሰማይ የምትኖር ብላችሁ ጸልዩ ሲል አይጋጭም ወይ? ማለትም ማረም አይሆንም ወይ ኢየሱስን? እሺ ጥሩ ጥያቄ ነው። ግን አሁን ያልሽው እዛው ዳዊት ላይ መኑ ይሁበኒ ክነፈ ከመርብ ልክ እንደ ርብ ክንፍን የሚሰጠኝ ማን ነው? ወደ ሰማይ በወጣ በዚያ አለ፣ ወደ ምድር ዳርቻ ቢወርድ በዚያ አለ፣ ቀኝህም ትመራኛለች ይላል። ይሄ ደግሞ ከትንቢተ ኢዩኤል ጋርም እንደዚሁ ቃል በቃል የሚመሳሰል ነው። የአባታችን ሆይ ጸሎትን ደግሞ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ እያለ የሚናገረው መንግስትህ ትምጣ የሚለው በሰማይ ያለህ የሚለው አባታችን ሆይ የሚለው እያንዳንዱ ይተረጎማል። በሰማይ ያለህ ማለት በልዕልና ያለህ ከፍ ከፍ ብለህ የምትኖር ማለት ነው። ሰማይ የሚለው ከፍታን ልዕልናን የሚያሳይ ስለሆነ ማለት ነው። ምክንያቱም ከዛ በኋላ ያለው የወልድ ልጅነትና የኛ ልጅነት ምንም እንኳ ቢለይ ግን እኛ ራሳችን አብ ሆይ ብለን የምንጠራው ማንን? አብን ራሱ ማለት ነው። ግን በክርስቶስ ልጅነት ሳይሆን በጸጋ ነው የሚወልደን እኛ። ስለዚህ በሰማይ ያለህ ማለት ፊዚካሊ ልክ እንደ አላህ ማለት ነው። በሰማይ ከአርሹ በላይ የተንቆናጠጥክ ማለት ሳይሆን በልዕልና በከፍታ ያለህ ማለት ብቻ ነው እንጂ በሰማያት ያለህ በምድር የሌለህ ማለት አይደለም። እሺ መዝሙረ ዳዊት ላይ አንስተ ነበርና በሲኦል ብሄድ አንተ በዚያ አለህ ምናምን፣ በምድርም ብሄድ አንተ በዚያው አለህ የሚለው ጥቅስ አንስተሃል እና እግዚአብሔር ሲኦል ውስጥ አለ ወይ ማለት እንችላለን ወይ? ከዚህ ጥቅስ አንጻር ከጊዜ ከቦታ ከሁኔታ ያለው ሲኦል ውስጥ እግዚአብሔር ከጊዜ ከቦታ ከሁኔታ ውጭ ነው። አንዴ መጽሐፍ ቅዱስ ልክፈትልሽና አጠራ አድርጌ ለመመለስ ልሞክር። ዳዊትን ስጠቅሽ ግን ይሄንኑ ጥያቄ አንቺ ላይ ይዤው ስለመጣ ለመዘጋጀት ሞክርሽ ሀቢብቲ። መዝሙር 139 እሺ ከቁጥር 7 ጀምሮ። ኦኬ ለካ ቪዲዮ አላበራውም። እሺ
በደንብ አድርገሽ ለመከታተል ሞክሪ። ከመንፈስህ ወዴት እሄዳለሁ ከፊትስ ወዴት እሸሻለሁ ካለ በኋላ ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ሲኦልም ብወርድ በዚያ አለህ ይላል። አየሽው? ወደ ሲኦልም ብወርድ በዚያ አለህ። ቦታ አይወስነውም። በቦታ የሚቀመጥ በቦታ የሚያዝ ጌታ የለንም እኛ። ከዛ ቀጥሎ ምን ይላል? እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር፣ እሺ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች አለ። ይሄ የኛ ጌታ ነው። ጊዜና ቦታ ሁኔታ የማይገድበው አማናዊ የአላህ ፈጣሪ ራሱ ማለት ነው። ተመሳሳይ ጥያቄ ግን ለአንቺ ልስጥሽ። አላህ ከሰማይ በታች ነው ወይስ በላይ ነው? ከአንድ ቁጥር ጀምረህ አንብበው እስኪ ይሄንን አሁን ያመጣኸው። አላህ ከሰማይ በታች ነው ወይስ በላይ ነው? ወንድሜ እያስረዳኸኝ ነው አይደለ? ስለአንተ እምነት እያስረዳኸኝ ነው። እኔ ለመጠየቅ የመጣው ጥያቄ ስለሆነ አሁን ያመጣው መዝሙረ ዳዊትን ማለት ነው ከአንድ ቁጥር ጀምረህ አንብበው እና ስለምን እንደሚያወራው ስለ እውቀቱ ነው ወይ ያውቃል ጌታ እግዚአብሔር እያለ ነው ወይስ ስለ አካሉ ነው የሚያወራው የሚለውን ደግሞ እዛው ታብራርልኛለህ። ከአንድ ጀምረህ ስለ እውቀቱ ምንድነው? አንብበው ከአንድ ጀምረ እስኪ አንብበው። ለምን ይሄው እያነበብሽው እኮ ነው። አንብበው። አሁን ቅድም ጀምሮ እያብራራሁልሽ ነበር እኮ። እሺ ችግር የለውም። አቤቱ መረመርከኝ አወከኝም፣ አንተ መቀመጤና መነሳቴን አወክ፣ ሐሳቤን ሁሉ ከሩቅ አስተዋልክ፣ ፍላጎቴና እረፍቴን አንተ መረመርህ፣ መንገዶችን ሁሉ ቀድመህ አወክ፣ የዓመፃ ቃል በአንደበቴ እንደሌለ አቤቱ አንተ ነው የቀድሞና የኋላውን አወክ። አንተ ፈጠርከኝ እጄንም በላይ አደረክ። እውቀትህ ከኔ ይልቅ ተደነቀች በረታችም፣ ወደ እርሷ መድረስ አልችልም ማለት። ከዛ ከመንፈስ ስለምንድን ነው እያወራ ያለው? ማለትም እግዚአብሔር አዋቂ እንደሆነ የሩቅንም የሚያውቅ ጌታ እንደሆነ ነው እያወራ ያለው አይደለም? ስለ እግዚአብሔር ነው እያወራ ያለው። በደንብ አድርገሽ ተከታተል። ከመንፈስህ ወዴት እሄዳለሁ ሲል ይሄ መንፈስ የሚለው ማወቁ ነው ወይስ ራሱ እግዚአብሔር ነው? ከመንፈስ ወዴት እግዚአብሔር ያውቃል እያለ ነው። መንፈስም እኮ ሰይጣንም እኮ መንፈስ እኮ ነው አይደለም። ከመንፈስህ ሲል ማወቁን ነው ወይስ ራሱን ነው ነው የምልሽ። እኔ ጥያቄን በደንብ አድርገሽ ስሚ። ከእውቀት የት እሄዳለሁ ነው እያለ ያለው። ምክንያቱም ከአንድ ጀምሮ እያወራ ያለው ስለ እግዚአብሔር እውቀት ነው እያወራ ያለው። ከአንድ ቁጥር ጀምሮ ማለት ነው። አንተ ሁሉንም ታውቃለህ፣ ሁሉ ነገር እያወራ ያለው። ያንማ ስድስት ላይ ጨረስሽ። ሰባት ላይ ሲመጣ ግን ምን እያለ ነው? ከእውቀትህ ነው የሚለው ወይስ ከመንፈስህ ነው የሚለው? ከላይ ያለው ነው ከብራራው። ቆይ ከላይ ያለው ስለ እግዚአብሔር እውቀት እንደሆነ አምነህ ነው ወርታቸው አብራራ ነው እኮ ከላይ ያለው ስለ እግዚአብሔር እውቀት እንደሆነ አምነህ ነው ወይ ወርታቸው? እሺ ቀጥሎስ ምን ይላል? ችግር የለውም። እሺ ቀጥሎስ ምን ይላል? ከፊትህስ ይላል። ፊት ማለት ማወቅ ነው እኮ ከላይ ያለው ማለት ነው። አንተ ቅድም ምንድን ነው ስትል የነበረው? በጌታ ስም ፊት ማለት ማወቅ ነው ወይ? ፊት እግዚአብሔር የትም ቦታ እንደሚያየው ነው እያወራ ያለው። የትም ቦታ ቢሆን እንደሚያየው ነው እያወራ ያለው አይደለም? ፊቱ የሚለው እሱ ነው። ፊት አለው ታዲያ እግዚአብሔር? እሺ ፊት ምትል አሁን ፊት አለው ወይ እግዚአብሔር? ምን ላይ ነው እንደዛ የሚለው? አሁን እያነበብክልኝ እኮ ነው። ከፊት ወዴት እሄዳለሁ እያለ ነው እያልክ ነው እግዚአብሔር አይደለም? በቃ አሁን አንቺ ጠይቂናለሽ። አንዴ ክፈተው። አንዳንዴ ይምራን በማስተዋል ተመሪ። እኛ የፈጣሪ ባህሪ ያለ አካል ይቆማል ብለን አናምንም። የእናንተን አርጉመንት እኛ ጋዛችሁ አትምጡ። ባህሪ ያለ አካል ይቆማል የሚል የትኛውም ሰዋስዋዊ የትኛውም አስተምሮም የለም። ባህሪ ሁሌም በአካል ነው የሚቆመው። እንደዛ የሚል አስተምሮ ታውቃለህ? ታላቁ ባህሪ ያለ አካል ኧረ የለም እንደዚህ አይነት ነገር። የእነሱ ግዘፍ አካል ስላለው ያናቸው ስለሚመጡ እኮ ነው። አርባዕቱ እንስሳት ምንድን ናቸው ታዲያ? እንደዛ ብለህ የምታምን ከሆነ አርባዕቱ እንስሳት ምንድን ነው? ተረጋጊ፣ ቆይ ተረጋጊ። እኛ ጋር ሁሉ ነገር ይተረጎማል። ስለዚህ በአትሊስት መጽሐፍ ቅዱስን ስታነቡ ያልገባችሁ ካለ አንደኛ ጥቅሶችን ማገናኘት ሞክሩ። አንድ ጥቅስ ዘበችሁ አትሩጡ። ፕላስ ደግሞ ትርጓሜ አለ። እናንተ ጋር ተፍሲር እንደምትሉ ትርጓሜ አለ ያልገባሽ ካለ። ስለዚህ በግልጽ መጽሐፍ ቅዱሱ አንተ በዛለህ እያለው
ስለ እውቀት ነው ትለናለች። ነው አይደለም? እውቀት ከአካል ተነጥሎ ባህሪ ከአካል ተነጥሎም ይኖራል ብለን አናምንም። እኛ የእናንተን አስተምሮ እኛ ጋር እዛችሁ አትምጡ። ከመንፈስ ወዴት ሄዳለሁ? እኛ መንፈስ እግዚአብሔር መንፈስ ፍጡር ነው ብለን አናምንም። ወይንም ደግሞ መንፈሱ ሎግ አንዱ በአንዱ ህልው ናቸው ብለን ስለምናምን ከአብ የተነጠለ አብ ያለበት ከዛ መንፈስ ቅዱስ ደግሞ የሌለበት መንፈሱ እንደዛ የተነጣጠለ ቦታ አንዱ ጋር ሲኖር አንዱ ጋር ማይኖር እንደዛ አድርገን አናምንም። ስለዚህ መንፈሱ ባለበት ሁሉ ቃል አለ፣ አብ አለ። የባህሪ ህይወቱ ስለሆነ ማለት ነው። ከመንፈሱ ወዴት ይሄዳለው እያለ እየጠየቀ ያለው ምንድን ነው? ከመንፈሱ ወዴት መሰወር እንደማይችል የትም ቢሄድ በዛ እንዳለ ደግሞ እዛው ዝቅ ብሎ ይነግረዋል። ወደ ሰማይ በወጣ አንተ በዚህ አለህ እያለው ነው። አንተ እያለ እየነገረ እውቀት አንተ ተብሎ ይጠራል። አንተ ተብሎ ይባላል። ፐርሰን ተደርጎ እውቀት ወደ ሲኦልም በወርድ በዚያ አለ ለእውቀት አንተ ተብሎ አለ ተብሎ አይነገርም። ዝቅ አድርገው ስለ መንፈስ ቅዱስ አወራ፣ ስለ አብ አወራ። እንደ ንስር ንጋት ክንፍ በወስድ እስከ መጨረሻ ባህር ብበር እጅህ ትመራኛለች፣ ቀኝህም ትይዘኛለች። አካላዊ ቃል ማለት ነው። ወልድ ስለ ልጁ ደግሞ ተናገረ። ስለዚህ ባህሪ ከአካል ተነጥሎ ይኖራል ብለን አናምንም። እግዚአብሔር ከቦታና ከታይም ውጭም ያለ ስለሆነ የተገደበ ኮፕራል የሆነ ቦዲ ያለው አምላክ ብለን አናምንም እኛ። ኤርሚያስ ምዕራፍ 23 አንድ ክፈተው። ይቅርታ ከዛ ከመሄድ በፊት ማለት ነው መዝሙረ ዳዊት ላይ በሲኦልም በወርድ አንተ በዚህ ያለህ ሲል ስለ እውቀቱ አይደለም፣ እግዚአብሔር ስለሚያውቀው ስለሚያየው አይደለም ካልከኝ እዛ አለ ማለት እንችላለን ወይ እግዚአብሔርን ሲኦል ውስጥ የሚል ጥያቄ ማቅረቤ ነበር። እሺ ማለትም በምኑ ነው ያለው? እዛ ውስጥ ሲኦል ውስጥ ያለው በምኑ ነው? እሺ እንመልስልሻለን። የቅርብ አምላክ እንጂ የሩቅ አምላክ አይደለሁም። የሆነ ቦታ በርቀት ያለ የሆነ በፍጡራን ተካቦ ተሰውሮ ያለ አምላክ የለንም። አምላካችን በባህሪ እርሱ የተሰወረ ነው እንጂ ባህሪው ራሱ የሚሰውረው እንጂ ፍጡር የሚደብቀው አምላክ የለንም። እኛ በፍጡር የሚደበቅ ከሆነ ፍጡር ነው እሱ። ፍጡር የሚሰውረው ፈጣሪ የለንም። እኛ ከትልቅ የተራራ ኋላ አንድ ልጅ ብታስቀምጡ ከተራራው ፊት ለፊት ከሆናችሁ እናንተ አትታዩም። ልጁን አታዩትም። አንድ የክፈተ ቆይ አትዝጋ፣ አታዩትም። ምክንያቱም ተራራው ከልጁ ልቅ ስለሚገዝፍ፣ ተራራው ግዙፍ ስለሚሆን ከልጁ ልቅ ልጁን መሰወር ይችላል። ፈጣሪን የሚሰውር የሚደብቅ የሚከልል ፍጡር አለ ብለን አናምንም እኛ። በባህሪው እሱ ራሱን የሰወረ እንጂ ፍጡር አይደለም እሱን የደበቀው። የይናዎቹ ተደብቆ ስላለ ነው። ማይታይ ሆኖ አይደለም፣ በባህሪው ይታያል። ነገር ግን ተደብቆ ስላለ ነው። ሰው በስውር ቢሸሸግ እኔ አላየውም፣ ሰማይንና ምድርን የሞላሁ እኔ አይደለሁም። ምን እኔ አይደለሁም? ያ በሰማይ ለምሳሌ ማቴዎስ ወንጌል ምዕራፍ 6 ቅድም ጠቅሳለች። በሰማይ ምን ነው ልዕልናውን ከፍታውን ይናገራል። ሰው በሰማይ ያለ ይኖራል። ኦኬ እሺ፣ በምድር የለም የሚል አስተምሯለን እኛ ደጋግሞ። ለምሳሌ ምድር የእግሬ መረገጫ ነች ይችላል። እንደዛ ስንል ደግሞ ሰማይ ላይ ሆኖ ደግሞ ምግር መረግጧታል ማለት ነው፣ ይተረጎማል ማለት ነው። ግዛቱ ነች ምድር። ከቻልክ ቅዳሴ ማርያምን መክፈት ትችላለህ። ምዕራፍ 1 ላይ ቢኖር እዛ ላይ በደንብ ያስቀምጠዋል። ይቻላል። ግን ይሄም በቂ ይመስለኛል። ምናልባት ወደ እሷ ደግሞ ብንሄድ የበለጠ ልትረዳው ትችላለች። ከዛ ግን በዋሪ 74 አይ ቲንክ አንዴ ክፈትልኝ እስኪ። እፎይ ልናገር ወይ ትቀጥያለሽ። 74 በዋሪ አላህ አርሽ ላይ ብቻ ሳይሆን ያለው ቤት ውስጥ እንዳለ ላሳይሽ።
74 40 ነው። በጣም ትልቅ አዲስ ነው። ሀውስ የሚለውን እንትን በለው ኪወርድ አላህ ቤት ውስጥ እንዳለ እናሳያት። አርሽ ላይ የሚያውቁት ቤት ውስጥ እንዳለ ሀዲስም ሳትሄድ ቁርአን ውስጥ ሊሰጡ ይችላለሁ። አላህ ሁሉም ቦታ እንደሚኖር ማለትም በዛ ቦታ ላይ ነው። አመሰግናለሁ። እኔ ቤት ውስጥ እንዳለ ላሳየሽ። ቤቱ ኪሽን አለው፣ ኩሽን አለው እናያለን። አንብበው። አላህ ቤት ውስጥ ነው ያለው። እሺ አርሽ ላይ ቤት አለ፣ ቤት ውስጥ ነው ያለው። ይሄ የፍጡር ባህሪ ነው። ተከቦ ተካሎ የሚቀመጥ ከሆነ ጋር ቤቱል ማእሙር የሚባለው እኮ ነው። የኢምራን እህት ሀዲሱን ታውቂዋለሽ ነው ማለት ለማውራት በጣም ቸኮልሽ አይደለም። እኔ ስገባ ከእናንተ መጽሐፍ ብቻ እንድታስረዱ የነበረ እናንተ ደግሞ ሌላ ቦታ እየገባችሁ ነው። ኦኬ እኔ ካልተረዳችሁ ከእኔ ከእውቀት ማነስ ሊሆን ይችላል። ደጋግሜ የምጠይቃችሁ ገብቷችኋል አይደለም? ሌላ ቦታ ሄዳችሁ ሌላ ክርክር እንዲነሳ ለምን ትፈልጋላችሁ? ሳይሆን እኛ ማድረግ የምንችለው ነገር ማለት ነው ፋክቶቹን ማሳየት ብቻ ነው። ማየትና ዊሊንግሊ መረዳት ደግሞ የአንቺ ድርሻ ነው። ያን ማድረግ ማትችይ ከሆነ ግን ዊሊንግሊ ልትረጁ በምትችዩ መጽሐፍ መተን ማሳየት ደግሞ የኛ ሞራል ግዴታ አለብን። ስለዛ አሁን ከቅድም ጀምሮ ስንጠይቅሽ የነበረው ነገር ምንድነው? አሁን እኛ ገባሽም ባይገባሽም ከመጽሐፋችን እየወጣን ስናሳይ ነበረ። ቀጣዩ ጥያቄ ለአንቺ የሚሆነው ምንድነው? ለምሳሌ አላህ ከሰማይ በታች አለ ወይስ የለም? ይሄንን ጥያቄ አልመለስሽልንም። እስኪ ቀጥይ። አለ ከሰማይ በታች አለ? እየተግባባን አልመሰለኝም። አለው ዓለም እየተግባባን አልመሰለኝም። አለ የለም ከሰማይ በታች አላህ ሱብሓነሁ ወተዓላ በዛቱ ከአርሽ በላይ ነው ብዬ አምናለሁ። ነገር ግን እውቀቱ ሁሉም ቦታ ነው። ገባ አይደለም? ከሰማይ በታች አሁን ለምሳሌ ይኸውልሽ፣ ቆይ አንዴ በደንብ ስሚኝ። ለምሳሌ እኔ ኪችን ውስጥ ብሆን በዛቴ ኪችን ውስጥ ነኝ፣ ግን ሳሎን ደግሞ ተሻግሬ እያየሁ ነው። ስለዚህ በማየት ባህሪዬ ሳሎን ላይ አለሁ ማለት ነው። በዛቴ ግን ኪችን ውስጥ ነኝ። ልክ እንደዚሁ ሁሉ አላህም በዛቱ ከፍጥረቱ የተለየ ነው፣ በኢልሙ ግን ከፍጥረቱ ጋር ነው ካልሽኝ ተራ ፍጡር ነው ማለት ነው። ተራ ፍጡር ነው። ምክንያቱም ኤግዛክትሊ ልክ እኔም ልክ እንደዛ አንድ ቁርአን ያልስጥህና ለአንተ መልስ ሆነም አልሆነም መከራከር ነው የሚሆነው። ሱራ 54 ላይ 57 ላይ ምን ይላል መሰለ? በምድር ውስጥም የሚገባውን ከእርሷም የሚወጣውን ከሰማይም የሚወርደውን በእርሷም ውስጥ የሚያደርገውን ያውቃል። እርሱ የትም ብትሆኑ ከእናንተ ጋር ነው፣ አላህም የምትሰሩትን ሁሉ ተመልካች ነው ይለናል አላህ ሱብሓነሁ ወተዓላ። የትም ብንሆን በዛቱ ነው በኢልሙ ነው ከአንቺ ጋር። አሁን ለምሳሌ አላህ ሱብሓነሁ ወተዓላ ማለት ነው ሁሉ ነገር ቻይ ነው። ገብቷል አይደለም እኮ? ቻይ ከሆነ በአካሉ ሙሉ የማይሆን ለምንድን ነው? ኖ ይሄ ከፍጥረት ጋር ይኸውልህ እግዚአብሔር ማለት ነው። እንደውም የሆነ ጥቅስ ልስጥህ። እግዚአብሔር ኤብራነት ቆይ ነርቨስ አትሁኝና የምጠይቅሽ ብቻ ለመመለስ ሞክሪ። በዛቱ ከፍጥረት ጋር የማይሆነው ለምንድን ነው? ያቆሽሸዋል። አሁን በሲኦል ይኖራሉ የቀድማ ስጠይቅ የነበረችውም ያቆሽሻል የሚል ፕሪሳፖዝ ያደረገችው አለ። እኛ ሲኦል የሚባለው ራሱ ምህረቱ ለፍጡራኑ ከሌለ ያንን ሲኦል ቅጣቱን ሲኦል ልባል ይችላል። ያንን ነው የሚያመለክተው። እሱ አሁን ፕሪሳፖዝ ያደረገችው ኮፕራል የሆነ የፊዚካል ቢንግ የሆነ ነገር አድርጋለች። ከዛ የሆነ ነገር ቦታ ላይ እንትን ካለ የሚያቆሽሸው ይህን ጥያቄ ለአንተ መልሼ ልጠይቅህ። 8:27 ላይ በእውኑ እግዚአብሔር ከሰው ጋር በምድር ይኖራልን ብሎ ይጠይቃል ራሱ መጽሐፍ ቅዱስ። ስለዚህ አንተ መልሰው ይሄንን እህታችን አንደኛ ነገሥት 8:27 ላይ አንብበው። እሺ ቆይ አንዴ። በዛቱ ለምንድን ነው ከሰማያት በታች የሌለው አለ? ለምንድን ነው? ይሄን አላውቅም።
አላቅም ማለት እችላለሁ አይደለም? ማላቀውን ነገር አላቅም ብዬ መመለስ እችላለሁ። በጣም ጥሩ። እሺ ቀለል ላድርግልሽ። በዛቱ የተወሰነ ቦታ ሆኖ ብዙ ቦታዎችን በሚቆጣጠር ሰውና በአላህ መካከል ያለው ልዩነት ምንድን ነው? ለምሳሌ ንጉሠ ነገሥት ካፒታል መኖሪያው ቤተ መንግስቱ የሆነ ከተማ ላይ ነው። የሚገዛው ግን በጣም ብዙ ሀገራትን ነው። ለምሳሌ አብይ አህመድን ብትወስጂ የሚኖረው 4 ኪሎ ነው። ኢትዮጵያን በሙሉ ግን ያስተዳድራል። ያ ማለት በኢትዮጵያ የሚደረገውን እያንዳንዱ ነገር ኢንተለጀንስ ሰዎቹ እየሄዱ ይነግሩታል። ይሄው እንዲህ ተደርጓል፣ በዚህ ከተማ እንዲህ ተደርጓል፣ በዚህ ከተማ እንዲህ ተደርጓል ብለው። አሁን ያ ንጉስ በዛቱ አንዴ ለምሳሌ አይቀርቡም። ምንም ምሳሌ ሊሆን አይችልም። አይዳ ጣልቃ ትግቢ ስርዓት አድርጊ። ስለዚህ አላህም ቢሆን ከ7ቱ ሰማያት በላይ በአርሽ ተቀምጦ በምድር የሚደረገውን ነገር መላእክቶቹ እየሄዱ ልክ ሪፖርት የሚሰጡት ከሆነና በዛቱ ከፍጥረት ተለይቶ በኢልሙ በሁሉም የሚሞላ ከሆነ ከአንድ ፍጡር ምንድን ነው የሚለየው? እስኪ ቀጥሉ፣ አብራሩ እስቲ። የኢምራን እህት አሁንም እኮ ጉንጫ አልፋ ክርክር የሆነ ነው። እውነት ለመናገር ከጥያቄ ሽሽት ይሆን አላውቅም። ሌላ ከአንድ ፍጡር በምንድን ነው የሚለየው? አላህ ኢምራን እህት ፈጣሪን ታወዳደር አትሞክር። እኔ አልመልስልህም። ማነው ፈጣሪ ያረገው? ማነው ፈጣሪ ያረገው? አለመመለስ ሌላ ነገር እንድንገባ እየፈለክ ነው አንተ ያለው አይደለም። እኔ ሌላ ነገር እየፈለግኩ አይደለም። በዛት መወሰንና በዕልም መሙላት የፍጡራን ጸባይ እንጂ የፈጣሪ ጸባይ አይደለም። ይሄን ማወቅ ስላለብሽ ነው። በዛት የሆነ ቦታ ላይ ቁጭ ብሎ በዕልም ሁሉም ቦታ መሆን የፍጡራን ስራ ነው። አላህ ስለሚያደርገው አላህ ፍጡር ነው ማለት ነው። ዛትስት ቀላል የሆነ አርጊውመንት እኮ ነው። ቆይ እኮ ያንተ እምነት ነው። ሁሌም እንደዛ ነው የምታምነው። ያንቺም ነው እንጂ አይ አይደለም ብዬ ተከራክሬ አንተ ግዴታ እንደዚህ ካላምን ካለልህ ገብቷል አይደለም? ያንቺም እኮ ነው ከሆነ ያንተን እምነት እተውልሃለሁ። እኔ እንደዛ አላምንም። በቃ ለአንተ ደግሞ የማስረዳት በዛቱ በሁሉም እየመላ ነው። ገብቷል አይደለም? አልሞላም አልሽ እኮ ቅድም። በዛቱ በሁሉም የመላ ነው ብዬ አላምንም ብለሽ መለስሽ ቅድም። ታዲያ በምኑ ነው የመላ ስልሽ በእውቀቱ እኔ መለስኩልህ ምንድን ነው አላህ ሱብሃነሁ ወተዓላ በዛቱ ከአርሽ በላይ ነው ብዬ ነው የመለስኩልህ። እንደዛ በጣም ጥሩ። ልክ ንጉሱ በመንበሩ እንደሚቀመጠው ማለት ነው አይደለ? የሚቀመጠውማ እኮ 4ቱ እንስሳ የሚሸከሙት እኮ እግዚአብሔር ነው አይደለም? ይሄንን እንተማመን መጀመሪያ። ኦኬ። ስለዚህ እንዲቀባት ታደርገኛለህ። መጥፎ ነገር ተናገር እንዲወጣ አታድርገኝ። ለምን መጥፎ ነገር ትናገሪያለሽ? ምን መጥፎ የሚያናገር ነገር ነው? እንደዛ ካልከኝ 4ቱ እንስሳ የሚባሉ አሉ አይደለም? እግዚአብሔር አንዱ የአንበሳ ፊት ያለው የንስር ፊት ያለው እግዚአብሔር ስለነሱ መልስልኝ መጀመሪያ። ምን የሚያናድድ ነገር ተነግሮ ነው? የሚያናድድ ነገር አለ። ትክክለኛ መጽሐፋችሁ ላይ ያለ ነው። ጥቅስ ጥቀሽ ካልከኝ እጠቅስልሃለሁ እኮ። ምን የሚያናድድ ነገር ተናግሮ ጋር ተመሳስሎባት ይሆን እንደ ታላቁ አይ ቲንክ ሱረቱ ሐቅ ላይ ይመስለኛል የሆነ ነገር 8ቱ መላእክቶች የሚሸከሙት ሱራ 47 ወይ ደግሞ 17 ሱራ 69 ራእይ 5:6 ላይ ማለት ስለ 4ቱ እንስሶች ነው። አሁን እፎይ ማለት ነው። እኔ እና ምን ችግር አለው? እኛ ምንም ችግር የለው። እኛ እኮ ችግር የለውም። ኦኬ ችግር ከሌለ ግዙፍ አካል እኮ ቆይ ግዙፍ አካል አርሹን እንደዚህ ተሸክመው እንደሚመጡት እንደናንተ እኮ እንደዛ እናምነው። ኢቭን መላእክቶች እኮ የእግዚአብሔርን ስም እኮ የተሸከሙ ናቸው። ሁሉም 440 ምናምን ምን እዛ አስኬደሽ ሁሉ ሚካኤል፣ ገብርኤል፣ ኡራኤል ምናምን ስትይ እኮ የተሸከሙ ናቸው። አራቱ ይሸከማሉ፣ ሌሎቹ ደግሞ እጣን ያጨሻሉ። እንደዛ ነው የሚለው የእናንተ። አንቺ ግዙፍ አካልን የሆነ ኮፕራል የሆነ የአንቺ አላህን እንደተሸከሙት አድርገሽ እየሳልሽ ነው። እኛ እንደዛ እናምነው። ለምሳሌ እኔ እግዚአብሔር ቤተ መቅደስ ነኝ። አዳምጪ። እኔ እግዚአብሔር ቤተ መቅደስ ነኝ። ለምሳሌ ቅዱሱን መንፈስ ስለተቀበልኩ ማለት ነው። የእግዚአብሔር ቤተ መቅደስ ነኝ። የቅዱሱ መንፈስ ማደሪያ ነኝ። እነሱ አስተምሮ የምታስበው እሱ አላህን እንደሚሸከሙት የሆነ ፍጡራን እንደሚሸከሙት እንደዛ ነው የምታስቡ። እንደዛ ነው እያሰብሽው ያለሽው።
አላህን እንደዚህ ከብዷቸው ወላ ከብዷቸው በመጀመሪያ ላይ ተሸክመው ይከብዳቸዋል። እንደዛ እያሰብሽ ስለሆነ ነው። ስለዚህ አሁን ይህን ያመጣሽው ምንድን ነው? እግዚአብሔር የተወሰነ የተገደበ ቦታ ላይ ነው ያለው ለሚል አርጉመንት እንዲረዳሽ ነው። አላህን ተሸክመውት እንዳሉት ተሸክመው ተደብቆ በፍጡራን ተካልሎ እንዳለ ለማስመሰል ይህን ኤግዛምፕል አደርቢና እንደዛ መስሎች ነው ያመጣሽው። ይሄ አይረዳሽም፣ አይጠቅመሽም፣ አይሆንም። እኛ በሁሉ የሞላ ነው ከስፔስ እና ፕሌስም ውጭ ያለ ነው ስንል ቦታ የሚያስፈልገው አይደለም እያልን ነው። ቦታ አያስፈልገውም ወደ ስፔስ እና ፕሌስ ሳይኖሩ የነበረ ስለሆነ ማለት ነው። ክርስቶስ እንኳን ከሞት ከተነሳ በኋላ በተዘጋ ቤት ውስጥ ሲገባ ሲወጣ ነበረ። ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 39 ጀምሮ እጁን ይሁዳ እሱ እጄን ለመንፈስ ይሄ የለውም ንኩ፣ ስጋና ደም የለውም፣ እንደማይታይ እንደማይዳሰስ ሲነግራቸው ነበረ። ቦዲ አይደለም ፈጣሪ፣ የሚታይ የሚመጣ የሚሄድ የሚነሳ የሚቆም እነኚህ እንዳለ የፍጡር ባህሪ ናቸው። የሆነ ቦታ ጎሎ የሆነ ቦታ ለመሙላት የሚንቀሳቀስ ፈጣሪ የለንም እኛ። ይሄ የፍጡራን ባህሪ ነው። ፍጡራን የተገደበ ቦታ ስለሚኖሩ ከሆነ ቦታ ወደ አንዱ ቦታ ለመንቀሳቀስ የግዴታ ሪሎኬት ማድረግ አለባቸው፣ ቦታ መቀየር አለባቸው። ለፈጣሪ ይሄ አይነገርለትም። እኔ አሁን እህታችን ወደ ፍጡራን አይመጣም አይገባም ምናምን ሙግት ውስጥ ትገባለች። ተለሊቱ 1/3 ደግሞ ሁሌም አላህ ይወርዳል ብላ ግን የምታምን ነች። ወደ ቅርቢቱ ሰማይ ከአርሽ ላይ ሁሌም ቅርቢቱ ሰማይ ይመጣል ብላ የምታምን ነች። እንግዲህ አርሽ አለ፣ ባህሩ አለ፣ ኩርሲውን አልፎ እንደገና 7ኛ ሰማይ አልፎ 6ኛ ሰማይ አልፎ 5ኛ ሰማይ አልፎ 4ኛ ሰማይ አልፎ 3ኛ ሰማይ አልፎ 2ኛ ሰማይ አልፎ 1ኛ ሰማይ ጋር ይመጣል ብላ የምታምን ነች እህታችን ማለት ነው። ቆይ አንዴ ልጨርስ። ስለዚህ ለፈጣሪ የሆነ ቦታ ላይ እየመረጠን እዚህ ቦታ ሊኖር ይችላል እንደዚህ ቦታ ሊኖር ይችላል የሚለው በራሱ አይነገርም። ምክንያቱም መቆሸሽ እንደዚህ አይነት ነገሮች ጸያፍ የሚመስሉ ነገሮች የሚነገሩት ለእኛ ናቸው። ቆሻሻም ከባክቴሪያ አንጻር እኛ ስለምንታመም እኛን ምን ስለሚያደርጉን ፖይዘን ስለሚያደርጉን ለእኛ ነው የሚነገሩት እንጂ ለፈጣሪ አይነገሩም። እነኚህ መቆሸሽም ሆነ ቆሻሻ ነገሮች እነኚህ ነገሮች በሙሉ ለፈጣሪ አይነገሩም። ፖለቲካ አታገናኝ ፎይ አዳምጪ። እነኚህ ሁሉ ስለማይነገሩ ስለዚህ እዚህ ቦታ እዛ ቦታ የሚለው ነገር በራሱ አይመጣውም ማለት ነው። የሆነ ንጹህ ፍጡር ኖሮ እሱን ፈጣሪ የሚያነጻው የሆነ ቆሻሻ ነገር ኖሮ እሱን የሚያቆሽሸው የለም። እንደዛ እናምንም ማለት ነው። ፈጣሪ የፈጠረው ሁሉ ፍጡር ምንድነው? ውብ አድርጎ ንጹህ አድርጎ ነው የፈጠረው። ከኛ አንጻር ከበሽታ አንጻር ኮንታሚኔትድ ሊያደርጉን ይችላሉ። ባክቴሪያዎች ሊበርዙን ልንታመም ስለምንችል ነው። ከዛ አንጻር ነው እንጂ ፀሐይን እንኳን የሚያቆሽሻት የለም። ብርሃንን እንኳን የሚያቆሽሸው የለም። ሌስን አንዴ ብርሃንን እንኳን የሚያቆሽሸው ነገር የለም። እንኳን ፈጣሪን ብርሃንን እንኳን የሆነ ቦታ ላይ የሚያቆሽሸው ምናምን ቆሻሻን ያጠራል ያነጻል እንጂ የሚያቆሽሸው የለም። መጽሐፈ ቀለመንጦስ ምዕራፍ 12 ላይ መንፈስ ቅዱስን በዚህ ቦታ የለም በዚህ ቦታ አለ፣ በሰማይ የለም በምድር አለ፣ በምድር የለም በሰማይ አለ የሚል ካለ እሱ የተረገመ ነው ይላል። ለፍጡራን የሚነገሩትን ለፈጣሪ አንነግርም። እኔ የሆነ ቦታ ካለው የሆነ ቦታ የለውም። ፈጣሪን እንደዛ እንደ ፍጡር ወስዳችሁ እዚህ ቦታ ካለ እዛ ጋ አይኖርም፣ እዛ ጋ ካለ እዚህ ጋ አይኖርም የምትሉ ከሆነ ለፍጡር የምትሰጡትን ባህሪ ለፈጣሪ እየሰጣችሁ ነው። ለፈጣሪ እንደዚህ አይነት ነገር አይሰጥም። አሁን ቴክኖሎጂ በጣም ተራቋል። አሜሪካ በደንብ ርቃ ሳይንሱን በደንብ እንትን ብላለች። ቤተመንግስት ውስጥ ቁጭ ብሎ በዓለም ላይ ምን እንደሚካሄድ በደንብ ማየት ይችላል አንድ ሰው። ስለዚህ ፈጣሪ ሆነ ማለት ነው በእውቀት በእይታ ዓለምን ስላካበበ ስላየ ስላወቀ። በአካል ግን ማድረግ አይችልም። እንደ አላህ ለምሳሌ ትራምፕ ምን ቁጭ ብሎ በዓለማችን ላይ የሚካሄዱትን ሀገራት ላይ እንትን የሚሉትን
መጎብኘት ይችላል፣ ማየት ይችላል። ቁጭ ብሎ ቤተ መንግስት ውስጥ ማለት ነው። አላህ አሁን አርሽ ላይ ቁጭ ብሎ እንደዛ እየጎበኘ ነው፣ እያየ ነው፣ ቁርቁር እያላችሁ ነው። ይሄ የፍጡር ባህሪ ነው። የፍጡር ትራምፕ የፈለገ እንደ ዱቄት ብበትኑት በዓለም ላይ የሚካሄደውን በሁሉ ቦታ ተገኝቶ ማወቅ ማየት አይችልም፣ ፍጡር ስለሆነ ማለት ነው። ስለዚህ ልንጠይቅ ነው እኛ አንተ ቤት የምንመጣው ልንማር አይደለም። ምንድነው ሰንበት ተማሪ ያረቀን እኮ ወይ እና ሰንበት ተማሪ አይደለም እንዴ? ቆሎና ቤተክርስቲያን እጅ አልማርም ሰንበት ተማሪ ዳቆን አይደለሁም እያልክ እያስተማርከን ምን አንድ አይደ መውለድ ብዙ ቆይ አንዴ ልችን ጨርስ። እሺ ተምከረኛ ስታወራ ነበረና እግዚአብሔር የአዳም ልጆች የተሰሩትን ከተማ ለማየት ወረደ ይላል ባይብል እና ያንን እንዴት ትረዳዋለህ? ማለትም ከየት ነው የሚመጣው? ከየት ነው የወረደው? ለምን ሲወርዳል? የአዳም ልጆች የሰሩትን ከተማ ካለበት ሆኖ ማየት አይችልም ወይ የሚል ጥያቄ ነው። ኦኬ፣ እነኚህ መገለጦች ናቸው። በብሉይ ኪዳን ላይ በተደጋጋሚ እንደዚህ አይነት ነገሮች አሉ። አንድም ከመገለጥ አንጻር የተነገሩ ናቸው፣ አንድም ፍርዱን የሚጠቁም ነው፣ ፍርዱን የሚያሳየ ነው። አንድም ደግሞ ከኛ አንጻር የተነገሩ ናቸው። ለምሳሌ ኢሳያስ እኮ አየው ተብሎ ተነግሯል። ኤርሚያስ ላይ እንደዚህ ልታገኝ ትችላለሽ። አንቺ የጠቀሹ ሙሴም በጻፈን ላይ እናገኛለን። እነኚህ ግልጸት ናቸው ለፍጡራን ፈጣሪ ራሱን ለፍጡራን የገለጸበት መንገድ እንጂ በባህሪ እንደዛ ነው ማለት አይደለም። ለምሳሌ በቀላሉ ልስጥሽ እናንተ ጋር በያናል ተልቢስ ላይ 7ኛው ሙጀለድ ፔጅ 290 ላይ እንዲሁም አዲስ ላይ ያለ መሐመድ አላህም በቆንጆ ውብ መልክ እንዳየው ይናገራል። ይህን ሙፈሲሮችሽ ምንድነው ያብራሩት? መገለጥ ነው፣ በባህሪው ሳይሆን በመገለጥ ነው ብለው ያብራሩታል። በጣም ጥሩ። ሌላ ደግሞ ምንድነው እግዚአብሔር ማለት ነው ትንቢተ ኢሳያስ ላይ 42 ላይ 14 ከድሮ ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ ይላል እና ለምንድን ነው ምጥ እንደያዛት ሴት የሚጮኸው? እግዚአብሔር ምን ለማለት ሲፈልጉ ነው እዚህ ጋር? ኦኬ፣ እዛ ጋር የሚናገረው ስለ ቁጣ፣ ስለ ፍርድ ነው የሚናገረው። ስለዚህ ሜታፎሪክ በሆነ ሁኔታ የቁጣውን ምጥ የያዛት ሴት በጣም አስጨናቂ እንደሆነ፣ ጊዜው ከባድ እንደሚሆንባቸው፣ ፍርዱ ኃያል እንደሚሆንባቸው የሚናገር ነው። ፍርዱን አጽንኦት ለመስጠት ነው፣ ወይም ደግሞ ኃያልነቱን ቁጣውን አጽንኦት ለመስጠት የተነገረ እንጂ እግዚአብሔር በድምፅ ይጮሃል ይጣራል ማለት አይደለም። ምክንያቱም መጽሐፍ ቅዱስ የተጻፈው በሰውኛ ለሰዎች ስለሆነ የፈጣሪን ቁጣውን የሚመጣባቸው ከባድ እንደሆነ የሚጠቁም ነው። ታላቁ ምትለው ቃል ቁጣዬ ከባድ ነው ማለት ይችል ነበር አይደለም? ለምንድን ነው ምሳሌ ወደ ሴት ምጥ ያደረገው? አልገባኝም። እስኪ ያዥውና ማይክሽን አንዴ እንደው ልጠይቅሽ። በቃ እስካሁን ሊትራል ጥያቄዎች ነበር ስጠይቅ የነበረው እና መጽሐፍ ቅዱስ እኮ እዛው ላይ እግዚአብሔር ጋሻ ነው ይላል። እንዴት ትረጃዋለሽ ይህን ክፍል? ታላቁ ጀምርላትና ከዛ እያወራ አይደለም ከእፎይ ጋር እያወራ ነው በስነስርዓት። እስካሁን ተደማምጠን ነው እያወራን ያለ ነው። ጣልቃ ባትገቡ ባይነኝ። እሺ ይህን ብትመልሽልኝ ግን ደስ ይለኛል። እንዴት እንደምትረጁ ማወቅ ስለፈለግኩኝ ነው። እግዚአብሔር ጋሻ ነው የሚለውን እንዴት ትረጃዋለሽ? ሊትራል ስትወስጂ ስለነበረ እስካሁን ድረስ ማለት ነው። ጋሻ ማለት እንደ መከታም ይቆጠራል። እዚህ ጋር ግን ምጥ እንደያዛት ሴት እጮሃለሁ ነው እያለ ያለው እግዚአብሔር። ማለት እኔ እቆጣለሁ፣ እኔ እቀጣለሁ ምናምን ማለት ይችላል አይደለም? ብዙ ቦታም እንደዛ ይላል። እዚህ ጋር ግን ምጥ እንደያዛት ሴት እጮሃለሁ፣ እኔ መከታ ነኝ እኮ ማለት ይችላል። እዚህ ጋርም እኮ እኔ መከታ ነኝ ማለት እኮ ይችላል። ግን ጋሻ ነው እግዚአብሔር ጋሻ ነው ተባለ፣ መከታ ነኝ ማለት ይችላል። ግን አንቺ መርጠሽለት አይደለም እግዚአብሔር ቃላቶችን ምን የሚናገረው ሲጀመር በመሰረቱ አስረዳኝ። ስለዚህ አንተ ለምን ትገባለህ ከመሀል? እያስረዳኝ ያልገባኝን እየጠየቅኩ ነው እንጂ እኮ አውቃለሁ ብዬ አይደለም እኮ እዚህ ጋር እየተከራከርኩ ያለሁት። አትቆጪ እና ተረጋጊ። ምንም እኮ የሚያስቆጣ ነገር የለም። እኛም ብንጠይቅሽ ምንም ችግር የለውም። ግን ያልኩሽ አሁን ምንድነው ሁሉን ነገር ተመሳሳይ ጥያቄ ነው እስካሁን ስትጠይቅ የነበረው። ጋሻ ነው ሲባል ሜታፎሪክ ነው ከተባለ እንደዛ ከወሰድሽው ያኛውንም እፎይ መለሰልሽ እንደ አለና ምንድነው መከራውን ምጥ የያዛት ሴት የሚሰማት መከራ ቁጣውን ሲገልጽ ነው ተባልሽ። ያ ያገላለጽ ዘይቤው ነው።
ይሄ ምንድነው ጥያቄ የሚፈጥርብሽ ነው። አልያም ደግሞ ልክ የኛን አላህ ካልመሰለ እያልሽ ካልሆነ በስተቀር ኦር ደግሞ ቁርአን ልታስመስል በስተቀር መጽሐፍ ቅዱስ እንደዚህ ጥያቄ አጠይቅ ካልከኝም ችግር የለውም። ሌላ ወጣ ያለ ጥያቄም ጠይቃለሁ፣ ችግር የለውም። ምናልባት ምዕራፍ 42 ያለውን ከ12 ጀምረሽ ብታነቢው በጣም ቀላል ነው የሚሆንልሽ። እግዚአብሔር እንደ ኃያል ይወጣል፣ እንደ ሰልፈኛም ቅንዓትን ያስነሳል፣ ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል ይላል። ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ከላይ ምን እያለ ነበረ? ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል ብሏል። በደንብ አድርገሽ ተከታታይ። ከዛ በኋላ ነው ወደ ፍርድ የሚጣራው። ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ። ምጥ እንደያዛት ማለት ሲጀምር ንጽጽር ነው። ለምሳሌ መሐመድ ልክ እንደ እፎይ ሰው ነው ማለት መሐመድ በቃ እፎይ ነው ማለት ነው አይደለም። ይሄ እንደሚለው ምኑን ነው የሚያሳየው? ንጽጽር ነው፣ ማሳያ ነው። ስለዚህ በቃ እግዚአብሔር ዝምታውን የሰበረበትን እና ወደ ፍርድ የሚመጣበትን ያንን ጭንቀት እንደ ብሎ ነው የሚገልጸው፣ ማነጻጸሪያ ማለት ነው። ከዛ ቀጥሎ ምን ይላል? አጠፋለሁ በአንድነትም እጨርሳለሁ አለ። አጠፋለሁ በአንድነትም እጨርሳለሁ። ለዚህ ንጽጽር ለመሆኑ ከላይ ጀምሮ መጣ። ከቁጥር 13 ጀምረሽ ስትመለከቺ እንደ ኃያል ይወጣል፣ እንደ ሰልፈኛም ቅንዓትን ያነሳል ነው የሚለው። ያ ማለት ግን እግዚአብሔር ሰይፍና ጎራዴ ይዞ ከኛ ጋር ሊወጋ ይመጣል ማለት ሳይሆን ንጽጽሩ ግን ምንድን ነው? የሚዋጋ ሰው ሆኖ ይመጣል ማለት ነው። እንደ አነጻጻሪ ነው እንጂ መሆን አይደለም ማለት ነው። ግልጽ ሆኖልሻል አሁን የምራነት? እንደ መልስ እንደናንተ እንደ እምነታችሁ መልስ ተቀብያለሁ። ሌላ የመጨረሻ ጥያቄ የምለው ኢየሱስ የሚለው የስሙ ትርጉም ምንድን ነው? ኢየሱስ መድኃኒት ማለት ነው። ኦኬ፣ መድኃኒት ከሆነ ከኢየሱስ ክርስቶስ ጋር ታስሮ የነበረው ወንበዴው ኢየሱስ ራሱ ሌላኛው ኢየሱስ እሱን መድኃኒት ነው ማለት እንችላለን? ደግሞ ማን ነው እሱ? እስቲ ያሳይን። እንደዛ የሚል ማለት ሌላ ኢየሱስ አልነበረም ብለን የምታምነው አንተ? የተሰቀለ ኢየሱስ እስኪ አሳይን። ትንቢት የተነገረለት ከድንግል የሚወለድ መድኃኒት ተብሎ የሚጠበቅ ማን? ስለ ኢየሱስ ስለሚለው ስም ነው ያወራን አይደለም? ኢየሱስ ስለሚለው ያወራን። እሺ ቀጥል። ታላቁ ትንቢተ ኢሳይያስን አሁን ስትጠቅሰው ስለነበረ እንደው በጣም የሚገርም ነው። ስለዚህ አይደለም ተራሽ ከኢየሱስ ክርስቶስ ጋር ታስሮ ስለነበረ ስለሆነ ነው። አንዴ ቆይ ላሳይሽ ነው። እንትን አትቸኩይሽ። ስለ ማዳን እና ወዘተርፈ እያወራን ስላለን እሱንም በዛው እንዲያሳይሽ ስለፈለግኩኝ ነው። በኦሪት ትንቢተ ሆሴዕ ምዕራፍ 10 ላይ ትንቢተ ኢሳይያስ ምዕራፍ 44 ላይ ለምሳሌ እኔ እግዚአብሔር አምላክ መድኃኒት ነኝ እያለ ይናገራል። መድኃኒት ማለት ሆሼ ማለት ነው። ሆሼ የሚያድን መድኃኒት ማለት ነው። ኢየሱስ የሚለው የግሪክ ቃል ነው። መጀመሪያ በእናት ቋንቋው የሽዋ ነው። የሽዋ ማለት የሆሽዋ ነው። የሆሽዋ ማለት ደግሞ ያህዌ መድኃኒት ነው ማለት ነው። ያህዌ መድኃኒት ለመሆኑ በብሉይ ኪዳን ጥቅሶችን ላሳይሽ ይችላሉ። የሸዋ የሚለው በእናት ቋንቋ ማለት ነው። ወደ ግሪክ ሲሄድ ኢየሱስ ብሎ መጣ። እኛ ደግሞ ከግሪኩ ስለሆነ ወንጌልም እየተጻፈው የሐዲስ ኪዳን ቋንቋ ዋናው ግሪክ ስለሆነ ኢየሱስ የሚለውን ቀጥታ ከግሪኩ ይዘነው መጣን። በአረማይክ ብትሄጂ የሸዋ ነው። በአረበኛ ብትሄጂ የሱዕ አልመሲህ ነው። የሱዕ ማለት የሸዋ የሚለው ሰ ተደርጎ ማለት ነው። ለዚያው ስሙ ቀጥታ ቢተረጎም ያህዌ መድኃኒት ነው ማለት ነው። የሆሽዋ ነው። ሸዋ ማለት መድኃኒት ነው። የሆዋ ደግሞ የነቢያት ሁሉ አምላክ ነው። ስለዚህ የሆሽዋ ወይም ያህዌ መድኃኒት ነው ማለት ነው። ቀጥታ ስሙ ትርጉሙ ግልጽ ከሆነልሽ የስሙን ትርጉም ስለሆነ እየጠየቅሽ ማለት ነው። ይሄንን ሊያዝልሽና ቆይ አንዴ የኢምራን እህት አላህ ማለት ምን ማለት ነው? የስሙ ትርጉም
እኔ የስሙን የኢየሱስ ክርስቶስ የኢየሱስን ስም ጠየቅሁና ትርጉሙ ስትነግረኝ ከኢየሱስ ክርስቶስ ጋር ታስሮ የነበረው ሌላኛው ኢየሱስ አዳኝ ነው ማለት እንችላለን ወይ? ሌላኛውን ስሙን ትርጉሙን ብቻ ስለያዘ የታሰረውን ኢየሱስ አሳይን። ማስረጃሽ ምንድን ነው? የለም ብለህ ነው የምታምነው? አለ ብለህ ነው የምታምነው? ማስረጃሽን እስኪ ያሳይንና እንትን እንዳለ ንዝንዝ እንዳይሆን ማስረጃ ይኸው እዚህ ላይ አለ ኢየሱስ የሚል እዚህ ላይ ተቀምጧል ብለሽ ማስረጃ ሰጥተሽ ነው እንጂ ዝም ብሎ በገገማው እንዲህ ነው ተብሎ እኮ አይደለም። አንተ የምታምነው ከኢየሱስ ክርስቶስ ጋር ሌላ ኢየሱስ ታስሮ ነበር ብለህ ታምናለህ? አታምንም? ጥያቄ እናንተም እኮ ኢሳን ኢየሱስ ነው ብላችኋል፣ ስም ሰጣችሁታል። ችግር የለውም። እሱ የስሙን ትርጉም ነገረሽ አለ። ስለዚህ ዛሬ አንድ ሰው ተነስቶ ኢየሱስ ነኝ ስላለ እሱ ያድናል ማለት አይደለም። አንቺ ልታመጭ የፈለግሽውን አይ ነው። አሁን ወደ እንትኑ ትንቢት ተነግሮለት ያድናል ተብሎ የተወለደ ከዛ ከኢየሱስ ውጭ አለ ወይ አድኖ የሚያሳየን? ይሄ በራስሽም እኮ መሲህ የተቀባ የሚለው አዳኝ ማለት ነው አይደል? አንቺም እኔ ስለ ኢየሱስ ነበር እያወራ የነበርኩት። መሲህ ለሚለው ሳይሆን ስለ ኢየሱስ የሚለው ትርጉም ነው እንጂ መሲህ ስለሚለው አይደለም የጠየኳችሁ። በጣም ጥሩ። አሁን ቆይ መሲህ የሚለው መድኃኒት ማለት ነው ብለሽ ነው የምታምኚው በእናንተ ትምህርት? አይ መሲህ ማለት የሚዳብስ የተቀባ ምናምን እንደሚለው ማለት ነው። የተቀባ ይኸውልህ መሲህ ማለት መሳሐ ከሚለው ዳበሰ ከሚለው የመጣ አረብኛ ቃል ነው ብዬ ነው የማምነው። ያው ብዙ ቃል ላይኖረኝ ይችላል። አይደለም መሲህ ማለት መሳሐ ከሚለው የመጣ አይደለም። መሻኸ የተቀባ ቅቡእ ማለት ነው። መሲህ መሻኸ ነው። በሂብሪውም በአረብኛም በምኑም ብትሄጂ የተቀባ ቅቡእ ማለት ነው እንጂ ምንድን ነው የዳበሰው? ሲጀመርስ ቢሆን ምን ዳብሶ ነው የዳበሰ? አይነ ስውራኖችን ይፈውስ ስለነበር ስለዳበሰ ነው። ይኸውልህ አሁን ሌላ ቦታ ወደ ቁርአን እንድትገባ ነው እኮ ተግባብተናል መሰላል። ጥያቄን ግን አግኝታችሁታል? ምን ለማለት እንደፈለኩ ጥያቄሽንማ በቃ ባጭሩ ልመልስልሽ። ምንም እንኳን ሌላው ነገር ክርስቶስ የሚለው ወይም ኢየሱስ የሚለው ስም ትርጓሜው በደንብ ከገባሽ እሱ ራሱ ክርስቶስ ራሱ ማለት ነው ስለ ሐሰተኛ ኢየሱሶች አስጠንቅቆናል። ወቅወሙ ለገብርተ እኪት ሐሰተኞችን ነቢያት ተጠንቀቁባቸው፣ በላያቸው በግ ውስጣቸው ግን ነጣቂ ተኩላ ሆነው ይመጣሉ። ሐሰተኛ ኢየሱሶች ሐሰተኛ ክርስቶሶች ይመጣሉ። ስሙን መያዙ ብቻ ኢየሱስ አያደርገውም። ራሱ መድኃኒታችን ክርስቶስ ይሄንን በደንብ አድርጎ በማቴዎስ ወንጌል በተለይ ምዕራፍ 4 ላይ ብትን አድርጎ ነግሮናል። የሐሰት ኢየሱሶች ይመጣሉ ብሎ ያ ማለት ስሙን የሚወስዱ ስሙን የሚነጥቁ አሉ። ያ ማለት ግን እነሱ ራሳቸው ኢየሱስ ሆኗል ማለት አይደለም። አሁን እኔ እኮ ቅድም እንዲገባሽ ጠይቄሽ ነበረ። ለምሳሌ በእስልምና ከኢሳ ውጭ መሲህ የሚባል ነብይ አለ? የምራነት ኢሳ ነብይ ራሱ ኢሳ ብቻ ነው ያለው በእስልምና ከጠየቀ መሲህ የሚባል ነው። ጥያቄን በደንብ ስሚኝ። መሲህ የሚባል ከኢሳ ውጭ ሌላ ነብይ አለ ወይ? አላሁ አለም አላውቅም። መሲህ የሚል ቅጽል ያለው ነብይ አላሁ አለም አላውቅም። የለም አይደለም። አላሁ አለም ሳይሆን የለም። አላህ ምኑን ነው የሚያውቀው? የለም። ለምንድን ነው የሌለው? ምክንያቱም መሲህ ማለት ምንድነው ብለሻል? የሚዳብስ ነው ብለሻል። ታዲያ የሚዳብስ ማለት ከሆነ መሲህ ማለት ነቢያቱ ሳይፈውሱ ቀርተው ነው የሚዳብሱ የማይባሉት? የኢምራን እህት አሁን ኢብራሂም አለይሂ ሰላም ራሱን ኢብራሂም ብቻም ሳይሆን ሌላ ቅጽል ስም አለው። ገብቷል አይደለም? ከአላህ ጋር መሲህ የሚለውን ስም ነው የምልሽ እኔ። መሲህ የሚለው ከኢሳ ውጪ ለየትኛው ነብይ ተሰጥቷል? ይኸውልህ ሊኖር ይችላል ላይኖር ይችላል። ይሄንን አላውቅም ብያለሁ። የለም። እሺ ቀላል ጥያቄ ደግሞ ሌላ የአላህ ቃል የተባለ ነብይ አለ? ራሱ እኮ የአላህ ቃል እኮ አይደለም። ምንድነው በቃሉ ተፈጠረ እንጂ የአላህ ቃል አይደለም የሚል ነገር የለም። ችግር የለውም። የአላህ መንፈስ የተባለ ነብይ አለ?
ያለ መንፈስ አይደለም የተባለው በመንፈሱ ነው። አደም አለይሂ ሰላም በመንፈሱና በቃሉ ነው የተፈጠረው። ኢሳ አለይሂ ሰላም ጋር ምንም ልዩነት የላቸውም። የአደምና አፈጣጠር በጣም ነው እየዋሸሻለሽ። እኔ እንደዚያ ውሸት በጣም የሚያስጠላው የምር አልዋሽም። ቁርአን ላይም እኮ አለ ምሳሌያቸው አንድ የአደምና የኢሳ አፈጣጠር ብሎ የሚነገር አንቀጽም አለ። ፕሊስ ውሸት በጣም የሚያስጠላኝ። ታማኝ አስተምህሮቶች ላይ ታማኝ መንፈሱ አልተባለም ቃሉ አልተባለም እያልሽ እየሸመጠጥሽን ቢያንስ ህፃን ላይ መሰለሽ እንዴ? እሺ የት ላይ ነው መንፈሱ የሚለው? ማለት ሌላ ቦታ ልንገባ ነው። ግን በመንፈሴ ከመንፈሴ ከኔ ከሆነ መንፈስ የሚል አለ እንጂ ራሱ ዛቱ መንፈስ ነው የሚል አይደለም። ገብቷል? አደም አለይሂ ሰላም ከራሴ መንፈስ ፈጠርኩ ብሎ ይናገራል። አንድ በደንብ ለማዳመጥ ሞክሪ አንዳንዴ። እሺ ችግር የለውም ማዳመጥ ይጠቅማል እንጂ የሚጎዳ ነገር የለውም። እንደውም እንኳን ማነሳው ያላ ቃል ፍጡር አይደለም። ቅድም አንስተነዋል። በቂያማ ቀን ይመጣል ሊያማልድ። ስለዚህ ፍጡር ካልሆነ ያላ ቃል አንዱ ኢሳ ነው። እንዲፈርድ ኢሳ አብረን እናንብ አለሽ አለው። ግን እኔ ስለጠየከኝ ነው የመለስኩልህ እንጂ ወደ ክርክር ወደ አህለል ኪታብ ከሚለው እስኪ ጀምሪ እናንብልን፣ ወይም አማርኛውን ላድርግልሽና አብረን እናንበዋለን። ቀጥይ እስኪ የኢምራን ቀጥይ አንብብ። አነባለሁ ግን ትርጉም ያን ያህል ነኝ ለራሴ የሚሆን አብረን እንተረጉመዋለን። ቀጥይ ችግር የለም። አይ ወደ እስልምና ንጽጽር ልገባ አይደለም የመጣሁት። ችግር የለውም አንብልን። ችግር የለውም እንድታነቢው ብቻ ነው። ኢቅራ ቢስሚ ረቢከ ለኻሊቅ አልኢንሳን ሚን አለቅ ያለው ጅብሪል ትዝ አለኝ። አሁን እኔ ራሴ ወደ ጅብሪልነት ልቀየር ነው። አንብ ለምን እኔ እንዳነብ ፈለክ? አማርኛው ካለ አማርኛውን አምጣውና ሁሉም ያንብቡ አይሻልም? ችግር የለውም እናነበዋለን። እሺ አንብልን። ማንበብ አልችልም አረበኛ ትንሽ ነው። ያ ረቢ መሬም ጎንደሬዋ ንጽጽር ስትሰሪ ነበር እንዴ? እንዴት ነው አረብኛ ማችው? ዋሻለሽ አንቺ ሰው እየዋሸሽ ነው። ማንበብ ሳትችሉ ንጽጽር አትሰሩም መቼም። ነው ፐርፌክት አይደለም። እውነት አነባለሁኝ የተወሰነ ግን ፐርፌክት አይደለም። ስለዚህ ለምን እሰባብረዋለሁ? ለዛ ነው ጥያቄ ከመለሰችልኝ ጠይቃትና ልወጣ ስለሆነ እስካሁን ጠብቅ ያለው ዝም ስላልኩኝ ቅድም ኢሳ እየዳበሰ ስለሚምር ነው ብላለች እና እስቲ ቁርአን ላይ ኢሳ የቱ ጋር ነው ዳብሶ አይነ ስውሩን ያበራው? እስቲ ማስረጃ እስኪ። እና የቅድሙን በቃ በዛ ተስማምተናል ማለት ነው። ስለ ኢየሱስ ክርስቶስ ማለት ሌላኛው ኢየሱስ ክርስቶስ አዳኝ ነው ማለት ነው። መሬም አልሰማሽኝም? አልከኝ ብኒ ቅድም ምን አልሽ? መሲ ማለት የሚዳብስ አይነ ስውርን ዳብሶ ያድናል አልሽ። ለዛ ነው እንደኔ ትርጉም እንደዛ ይመስለኛል ነበር ያልኩት። ግን አይነ ስውሮች እንደሚያበራ ቁርአን ላይ ተጽፏል። ገብቷል? ግን ስለተረጓሚው ግን አይነ ስውር ማብራት ብቻ ሳይሆን ስለዚህ ተሳስተሻለሽ። ስለዚህ እርግጠኛ አይደለሽም። መሳሃ ከሚለው የአረበኛ ቃል የመጣ ይመስለኛል። መሳሃ ማለት ደግሞ ዳበሰ ከሚል ነው የሚል ቃል ብዬ ነበር። አይ አይነ ስውሮችን እኮ ዳብሶ ስለሚያድን ነው እንደዛ የተባለው ብለሽ ነበር ቅድም እኮ። አሁን ደግሞ መሳሃ የሚለው ዳበሰ ከሚለው የመጣ ሲሆን አይነ ስውራኖች ደግሞ ስለሚዳብስ ስለነበረ በዛ ሊሆን ይችላል ነበር። የቱ ጋር ነው የዳበሰው? እሺ የቱ ጋር ነው የዳበሰው አይነ ስውራን? አንተ አይነ ስውራኖች ያበራል አያበራም? ኢየሱስ ክርስቶስ አይነ ስውራኖች ያበራ ነበር አያበራም? ስለ ኢየሱስ ነው መጽሐፍ ቅዱስ ላይ ነው ማብራሪያ ያለው የቁርአን ተፍሲር መጽሐፍ ቅዱስ ነው። ቁርአን ላይ ስለ ኢየሱስ ችግር የለም እንዛማ ትችላለህ። ግዴታ መስማማት እኮ የለብንም አይደለም? አረብኛውንም አታበለሻሸው። መሳሃ ምናምን የሚል እንደው አንድ የአረብኛ ሊቅ አታመጭ።
መሰሃለ ምናምን ሊሆን ይችላል እኮ አልኩኝ እኮ እኔ እኮ ታላቁ ይችላል መጽሐፍ እኮ ያለችው በነገራችን ታላቁ የኡስታዟ መጽሐፍ ነው። በነገራችን ላይ ኖ ልክ ነኝ ብያለሁ። ሀሳብ አይደለም በነገራችን ላይ አይ እዚህ ጋር እንተማመንና የጻፈውንም ኡስታዝ እናውቀዋለን። የምታነቢው መጽሐፍ እኔ ስለማንም ኡስታዝ አይደለም የማወራው ስለ ራሴ። አይ መጽሐፍ ላይ ነው የተጻፈው። መሲህ የሚለው የመጣው ብሎ የጻፈልሽ ኡስታዝ አለ፣ መጽሐፉ አለ፣ እናውቀዋለን። ስለሌላ ሰው አታውራ። እዚህ ጋር እኔ ያለሁኝ እኔ ደግሞ ምን ያህል እንደተሳሳተ ግን እያየሽ ነው። እኔ ደግሞ አይደለም ያወራሁት አይደለም። ምን ያህል ስህተት እንደሆነ እንድትረጅ ብቻ ነው የምንፈልገው። ገብቶሻል? የኢምራን እህት ሶሪ፣ መጽሐፉ የምታነቢው እኛ ፊት ሲመጣ እንግዲህ እያየሽ ነው አይደለ? ምንም ቫልዩ ለስ የሆነ ነገር ነው፣ ውሸት ነው እያልንሽ ነው። እንደዛ ብለህ እኮ ማመን ትችላለህ፣ ችግር የለውም። ያንተ ስለሆነ ችግር የለውም። እና አሁን የመጨረሻ ጥያቄ በቃ ልወጣ ነው፣ ብዙ አቆየኋችሁ። ትንቢተ ኢሳያስ የኢምራን ልወጣ ነው እያልሽ 10 ጥያቄ ጠይቀሽ ወይ ማራቶን ሊወርድ ነው። እኔ ጥያቄን ሳልጠይቅ ቆይ እስኪ አንዴችን አነቢልን። አይዳ አንቺ ኔትወርክሽ እየተቆራረጠ ነው። ይሄ ምንድን ነው የሚለው? የኢምራን እህት ምንድን ነው የሚለው? ይሄ እኔ እንጃ ወላሂ። ወከሊማቱሁ አልቃሃ ኢላ መርየም ወሩሁ ሚንሁ ይላል። በጣም ጎበዝ። ወከሊማቱሁ ማለት ምንድን ነው? ከሊማ ምንድን ነው? ከሊማ ማለት የይሁን ቃሉ። አዎ ይሁን ቃሉ። የይሁን የሚለው የት አለ? ከሊማ ማለት ምንድን ነው? ቀጥታ ቁርአን በቁርአን እኮ የሚፈሰረው ሌላ ቦታ እኮ አለ በምን ቃል እንደሆነ አይደለም። እሺ እሱን ደግሞ ላሳይሽ። ሁን ብሎ ፈጥሮታ ብለሽ ነው የምታስቢው ኢሳን አላህ? አዎ ምክንያቱም የአደምን ሲያወሳ ምን ይላል? በይሁን ቃሉ ፈጠርኩት ብሎ ይናገራል። የአደም የኢሳ ምሳሌ ነው ብሎ ይናገራል ቁርአን ላይ። ሁላችሁም ክርስቲያኖች ግን ይሄን ነገር በደንብ ተረዱ። ቆይ አንዴ የኢምራንት ሁላችሁም ክርስቲያኖች በደንብ ይሄን ነገር ተረዱ። ወከሊማቲሁ የሚለውን ስትጠቅሱላቸው በይሁን ቃሉ ስለተፈጠረ ነው ይላሉ። ይሁን ብሎ ፈጥሮታል የሚለውን ለማሳየት ግን ሱረቱል ተህሪም 12 ላይ እንሂድ። እሺ ምንድነው የሚለው? ይሄ አረብኛ አልችልም ስላልሽ አማርኛውን ላርግልሽ። ቆይ እኔ ልንገርህ አሁን ልተናገርኩት ማስረጃ አስተ ቆይ አንዴ አሁን አንቺ 359 እንደምጠቅሱ ችግር የለም። ሱረቱል ኢምራን 3ኛው ምዕራፍ 59 ላይ አለ አላህ ዘንድ የኢሳ ምሳሌ አደም ብጤ ነው የምትጠቅሱን ቀድሜ ነገርኩሽ። ከዚያም ሆነ አለው ሆነም ይላል። ገብቶሃል? የኢምራን ሲስተር ቆይ አንዴ አዳምጪኝ። አሁን እኮ ያልሽውን ነገር ቬሪፋይ ለማድረግ ነው። አንቺ የምትይው ነገር ትክክል ነው ወይ ስህተት ነው የሚለውን ለማየት እኮ ነው። አሁን በደንብ ተከታታይ። ሁን ብሎ ፈጠረው ብለሻል። ሁን ብሎ ፈጥረቷል ወይ ጥያቄ ነው። መልሱን ሱረቱል ተህሪም ቁጥር 12 ላይ ተመልከቺ። የኢምራንን ልጅ መርየምን ያችን ብልቷን የጠበቀችውን አለ አኽሰናት ፈርጀሃ ይኸው አኽሰናት ፈርጀሃ ፈነፋህና ቢሂ ሚን ሩህና ይኸው ፈነፋህና ቢሂ ማለት ምንድን ነው? ነፍስ ማለት ነው። አንዴ ፈነፋህና ቢሂ ማለት ምንድን ነው? ቢሂ የሚባለው ማን ነው? ብልቷ ነው፣ ፈርጇ ነው። የመርየም ብልት ፊሂ ተብሎለታል። ፈነፋህና ማለት ምንድን ነው? ፈነፋህና ማለት ምንድን ነው? ነፋን ማለትም ማን ነው የሚነፋው? እዚህ ጋር ማን ነው የሚነፋው? መልአኩ ጅብሪል ነፍስ ዘራባት ማለት ነው። በሌላ ጅብሪል ፈጣሪ ነው። ጅብሪል ፈጣሪ ነው። ተመስገን። እኛንም እኮ በነፍስ ያመጡ መልአኮች ነው ከነፍሳቸው ጎድ የሚነፉት አይደለም። መጀመሪያ ጅብሪል ፈጣሪ ነው። ሁለተኛ ሁን ብሎ መች ፈጠረው? ይሄው ሁን ብሏል እዚህ ጋር። ይሄውልህ አንተ እንዴት ነው የተፈጠርከው? ማለትም ያንተን ነፍስ መልአኮች እኔ እዚህ ጋር የውይይት ርዕስ አይደለሁም። በደንብ አድርገሽ ስለ ነፍስ እኮ ነው የሚወራ ያለው። ሁን ብሎ ፈጠረው ብለሻል። ቆይ አንዴ ሁን ብሎ ፈጠረው ብለሻል። ለአንተ ጥያቄ መልስ ማለት ነው። ሱራ ኢምራን 59 ላይ ለአንተ 59 ልትይ ነው። ቁጥር 59 ኮምፕሊትሊ ሌላ ነገር ነው የሚያወራው። እሱንም ላሳይሽ ነው። አላህ ነፋህና የሚለው የኢሳ ምሳሌ አለ። የኢሳ ምሳሌ እንደ አዳም ቢጤ ነው። ኦኬ ከአፈር ፈጠረው፣ ከዚያም ለእርሱ ሰው ሆነ አለ። ሆነም ነው በቃ አለቀ። ነፍስ ታዲያ ለምን በመርየም ብልት ውስጥ ነፋ? እዚህ ጋር
ሩህ ነዋ። ከእናቶቻችን ሆድም ሁላችንም እናቶቻችን ላይ ሩህ ይነፋል እኮ። ነፍስ ማን ነው ነፊው? ከፈጣሪ ዘንድ መላእክቶች ነው የሚያመጡት። መላእክት ስለዚህ ቆይ ስለዚህ ጅብሪል ፈጣሪ ነው ማለት ነው ነፊው እሱ ስለሆነ። ጅብሪል እኮ ከአላህ ዘንድ ተልኮ ነው እንጂ ከራሱ ምንም ማድረግ የማይችል እኮ። ስለዚህ በአላህ ፈቃድ ጅብሪል ፈጣሪ ነው ማለት ነው። ሲል ይሆናል ነው አለቀ። ጅብሪል አመጡ እፍ ስላለው ሰው አይሆንም። ገባ አይደለም? ሰው አይሆንም። አላህ ግን ሰው ሁን ሲለው ይሆናል ነው አለቀ። ይሄ ነው ዋናው ነገር። አሁን ይመስለኛል በቃ ጥያቄ እንዳልጨረስ ፈልጋችሁ መሰለኝ። ምን ያን ከባድ ጥያቄ አይደለም የጠየቁት፣ በጣም ቀላል ጥያቄ ነው። ግን ለምን እንደምትሳለው ምክንያቱኝ ባክሽ መረም ምንም ከጠየቅሽ ምንም እንትን የለውም እኮ ዝም ብለሽ ነው ሰዓት የገደልሽው። ቀላል ጥያቄ ነው የጠየኳቸው ያለሁት፣ ግን ትሸሻላችሁ። አይዲያ ትቀጥል። እኔ መጠየቅ የፈለግኩት እግዚአብሔር ፈጣሪ ነው። ዛሬ አዛብ ስለምገባ ሰልተኛ ነው ማድረው። እግዚአብሔር ፈጣሪ ነው። ጥያቄ እግዚአብሔር ፈጣሪ ነው ወይ? አብና ወልድ አንድ ናቸው? ድምጽ አይሰማም? ድምጽ አይሰማም? እፎይ ትሰሚያለሽ? አብና ወልድ አንድ ናቸው? በምን ነው አንድ ናቸው? ምን ማለት ነው? አንድ ናቸው ማለት አሁን አብ ነው ስጋን ለብሶ ወደ ምድር የመጣው ወልድ ነው። ለምሳሌ እኔ እና አንቺ በባህሪ ወልድ አብ ወልድ መስሎ መጣ አይደል ወደ ምድር? ኧረ የሚባል ነገር የለም። የኦንሊ ጂሰስ ትምህርት እየሰማሽ ግራ ገብቶሻል። ወሂድም እንዳንቺ ነበረ ኡስታዝ ወሂድ ስለሆነ እየሰለመው እሱም እንደዛ ብሎ ነው የሚያምነው። የእሱን ትምህርት ሰምተሽ ከሆነ እንዳትሸወጂ። መጽሐፍ ቅዱሳዊና ታሪካዊ ክርስትና በሙሉ የሚያስረዳው ወልድ በስጋ እንደተገለጠ የእግዚአብሔር ልጅ በስጋ እንደመጣ ነው እንጂ አብ ራሱ ስልጣናቸው እኩል ነው የሚል የለም። ኦኬ ስልጣናቸው እኩል ነው በስልጣን አዎ አንድ ናቸው፣ አብ ወልድ መንፈስ ቅዱስ። እሺ ሌላ በምን አንድ ናቸው? አሁን ምሳሌ እኔ ወልድን አንድ ነገር በጠየቀው እሱ ማድረግ ይችላል። እኔ ወልድ ማለት ነው። አዎ የዮሐንስ ወንጌል ምዕራፍ 14 ላይ ተናግሯል። የዛን ጊዜ በስሜ ትለምናላችሁ አደርገዋለሁ ብሏል። እሱ ራሱ ወልድ ራሱ ልመናችንን ሰምቶ ይመልስልናል። ትክክል ነው። ኦኬ ስለዚህ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ክፈትና እስኪ ምን እንደሚል አብረን እናንብብ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ክፈትና ወልድ በራሱ ማድረግ ይችላል። ክፈተው አብረን እናንብብና ዛሬ ከተመለሰላት አይዳ የክርስቶስ ልጅ ትሆናለች፣ ሴጣንን ትክዳለች፣ የእግዚአብሔር ልጅ ትሆናለች፣ ከባርነት ነፃ ትወጣለች፣ ባትወጣም በልቧ አምና ትወጣለች። ይኸው በደንብ አድርገሽ ለመከታተል ሞክሪ። እሺ አይዳ ወይ የተከታተልኩ ነው። ምን አለ? እኔ ከራሴ ወልድ ምን አለ? እኔ እሱን በስልጣን እኩል ናቸው አልካ፣ በስልጣንም እኩል ናቸው አለ። ስለዚህ ነው ምንም አትቀባባኝ። ወልድ ምን አለ እዚህ ጋር? እኔ ከራሴ አለ። ኦኬ በራሱ ሁሉ ነገር ማድረግ ይችላል አልክ እንጂ ከቁጥር 19 ነው የሚጀምረው የዚህ ኮንቴክስት። አንዴ ቆይ በደንብ ለመስማት ሞክሪ። ለምን ስሜታዊ እንደምትሆኑ እኮ ነው ግራ የሚገባኝ እኔ በጌታ ስም። ይኸውልሽ ምን ይላል መሰለች? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ማለት። ስለዚህ አንተ ምንድነው ያልከኝ? ምንድነው ያልከኝ? ወልድ በራሱ የፈለገውን ነገር ማድረግ ይችላል አልከኝ እኮ። የፈለገውን አንቺ ጨምርሽ። አሁን በስልጣን አንድ ናቸው ወይ ነው ጥያቄሽ የነበረው? በስልጣን አንድ ናቸው። አዎ አንድ ናቸው ካልከኝ ለምን ታዲያ እሱ ወደ ፈጣሪውን ይለምናል? እሱን እኮ ላሳይሽ ነው። ለምንድን ነው ስሜታዊ የምትሆኑት? በጌታ ስም ዝም ብላችሁ የምትጮሁት ለምንድን ነው? ጌታን ምን ስሜታዊ ያለንም በጌታ ስም አንተ ታዲያ ካም ዳውን ትንሽ ተረጋጊና የሆነ በሰከነ ህሊና ለመመርመር ሞክሪ እንጂ አትጩሂ፣ ስሜታዊ አትሁኚ ምናምን። አሁን በደንብ አድርገሽ ለምንድን ነው ለማማር አይደል እንደገባሁት? አሁን በደንብ እሺ ስሚ።
ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል ይላል። ስለዚህ አሁን አብ የሚያደርገውን ሁሉ ወልድ ማድረጉ በስልጣን ስንት እንደሆኑ ያሳያል። በክሂል በችሎታ አንድ እንደሆኑ ያስኬዳል ይላል። ከዛንሳ ወደ ታች ደግሞ ወረድና አንብበው አምዱ እኮ እሱንም አላሳየሽ ነው ሐቢብቴ። አንዴ በደንብ እየተከታተልሽኝ እንድትሄጂ ስለፈለኩኝ ነው። አብ የሚያደርገውን ሁሉ ይኸውልሽ፣ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል ሲል ፈጣሪ የሚያደርገውን ነገር በሙሉ ፍጡር ማድረግ ይችላል? እንዴት ማለት? ፍጡር ፈጣሪ የሚያደርገውን ነገር ሁሉ ማድረግ ይችላል? ፈጣሪ ሰጥቶት ነው፣ ኃይሉን ፓወሩን ሰጥቶት ነው ፈጣሪ የሚያደርገው። እሱ ነው የሚሰጠው። ጥያቄ እሱ አይደለም። ፈጣሪ የሚያደርገውን ሁሉ ፍጡር ያደርገዋል ወይ? ፈጣሪ ይሰጠዋል ኃይሉን። አልኩክ እኮ እንዲያረግ ይሰጠዋል። ለነብያቶች እንደሚሰጣቸው ማለት ነው። ለነብያቶች ይሰጣቸው እንደነበር ምን አይዲያ መለስ አድርገው ክርስ እንትና ታላቁ ክፍሉ መለስ አድርገውና ከቁጥር 16 አድርገው። በጣም ራቀብን እንዳይሉ እኮ ደግሞ። እሺ አይ የመሰጠት አለመሰጠት ነው 17 አድርገው። እሺ አይዲያ በደንብ እንትን በይ፣ ለመረዳት እንትን በይ፣ ለመድረቅ ሳይሆን ሰንበትን ሰርቶ ነው። ይህንን ራሱ ክርስቶስ እንደዚህ ብሎ ይናገራል። ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ። ምን? በሰንበት ስለፈወሰ። በሰንበት መስራት የሚችለው ፈጣሪ ብቻ ነው፣ ማንም አይሰራም ብለው አይሁዶች ያውቃሉ። ቁርአንሽ ላይም ሱረቱ በቀራ ከ63 ጀምሮ 65 በሰንበት የሚሰሩት ፈጣሪ ብቻ ነው የሚሰራው፣ አላህ ብቻ የሚሰራው። ስለዚህ በሰንበት የሰሩትን ወደ ዝንጀሮና ወደ ጦጣ ቀይሯቸዋል። ክርስቶስ ግን በሰንበት ሰራ። ከዛ ተናደዱ አይሁዶች። ከዛስ ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። ተሰጥቶኛል ነው ያላቸው? አይደለም። አይዳ በደንብ አስተውይ። ሰጥቶት ምናምን አትበይ። አባቴ እስከ ዛሬ ይሰራል። አባቱ ፈጥሯል፣ እስከ ዛሬ ፈጥሯል፣ እስከ ዛሬ አድርጓል፣ እኔም አደርጋለሁ ሲላቸው እንዴ ተሰጥቶ ነው ምንድን ነው እንዴት እንዲህ ትላለህ ሲሉት ቁጥር 28 ሰዎቹ ገብቷቸዋል ምን እያላቸው እንደሆነ። እንግዲህ ሰንበትን ስለሻረ ሳይሆን በደንብ አስተውይ፣ ብቻ ሳይሆን አይደለም ደግሞም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊወግሩት ይፈልጉት ነበር። አሁንስ ራሱን ክርስቶስ አባቴ ይሰራል እኔም እሰራለሁ ሲል ተሰጥቶኝ ነው እያለ ነው ወይንስ ራሱን አስተካክሎ ከእግዚአብሔር ጋር እኔም እሰራለሁ? ልስን እዚህ ጋር አቁምና የማቴዎስ ወንጌል ምዕራፍ ነው 28 ገባና ኖ አልተሰጠውም እያላችሁ ነው። እዚህ ጋር ተሰጠውም እያላችሁ እንዴት ተሰጥቶት እንደሆነ ደግሞ ይናገራል እኮ። ክፍሉን ጨርሻ የትኛው ነው ይሄ ክፍል እንዴት ነው የሚለው? ኦኬ ልስማችሁ። እሺ የተሰጠው ቦታ ደግሞ ገልጽላችኋለሁ። ስልጣን ችግር የለውም። ይሄ ክፍል ላይ ተግባባ ነው። ከአባቱ እኩል እንደሚሰራ ራሱን ከአባቱ ጋር አስተካክሎ አባቴ ይሰራል እስከዛሬ እኔም እሰራለሁ ሲል ከአባቱ ጋር ራሱን አስተካክሎ ነው አይደለም? ኖ ሌላ ቦታ ደግሞ ስልጣን ተሰጥቶኝ ነው አለ እኮ እዚህ ጋር ይበቃ ነው። ምክንያቱም እያንዳንዱ አውድ አለው። ሌላ ቦታ ከሆነ ትጠይቂያለሽ ተባልሽ። ከአውዱ ውጭ ክፍሉ ላይ ታማኝ ካልሆናችሁ ሌላ ቦታ ላይ ለምን ጨቃጨቀው? እዛም ሄደሽ ስትጠይቂ ምላሽ ይሰጥሻል። ለዛሬ ይብቃን። ደህና ደሩ። 7 ሰዓት ሊሆን ይበቃናል። ያደከመን 4 ሰዓት ተቀመጥ። አይበቃል። በቃ ለማንኛውም ይበቃናል። ኖርማል። አይ በቃ ነገ ነይ። አይ ነገ ድሉን ስለማላገኝ ነው ለመጠየቅ ያክል ነው። ለአንተ ኖርማል ከባይብል ውጭ ሳይሆን ሌላ ነገ ነይ። ይበቃል። ሰዓት እንትናል። ኤኒዌይስ ኮንክሉድ እናድርገው። በደንብ አስተውሉ። ዛሬ የተነጋገርንበት የተማማርንበት ዛሬ አይዲያ ይበቃል። ነገ ነይ ቁጥር ትጽፋለ። ዛሬ የተማማርነው ምንድነው? እሱ ቁርአን ያላ ቃል ነው። ያላ ቃል ፍጡር አይደለም። ያ ያላ ቃል ደግሞ በቂያማ ቀን እንደ ግሪሳ ይመጣል።
ደግሞም ለሰዎቹ ያወራቸዋል፣ ደግሞም ከአላህ ጋር ያማልድላቸዋል። ስለዚህ የአላህ ቃል ፍጡር ካልሆነ ቁርአን ያላህ ቃል ከሆነ ከአላህ ጋርም ማውራት ችሎታ ካለው ለሰዎቹ የሚያማልድ ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ አለ የሚል ነበረ። ምላሽ አላገኘብንበትም፣ አልተመለሰበትም፣ መቼም አይመለስም። ይሄ አስቀድሞ ኃይለኛ ሽኩቻ ያለበት ቶፒክ ነው። ተናገሩ። አመሰግናለሁ። ለዚህ ደግሞ ማንም መልስ የለው ምናምን ላልከው ምናልባት ውይይት ከኢምራን ጋር ተመሻችሁላችሁ መልስ መቼም የለውም እንደዛ ለማለት ተወያይተህ ከኢምራን ጋር ባለፈውም ስንጠብቅ ነበር እና ምንድነው እዚሁ ቁጭ ብለሽ አሁን አንቺም ደግሞ ልዋሽ ነው እንዴ? ሂድና አስተምሩት። እሱ ከጥሮ ነው ይማር። እንደሱ አይነቱ ቃል ዲቤት ጠርቶታል። አቅም ካለው ቃልን ዲቤቱን ይቀበል። በዚህ አጋጣሚ እኔ ዲቤት ጠርቼዋለሁ ከአንዴም 2-3 ጥሪውና ከኔ ጋር ሊወያይ ይችላል። አይ መጀመሪያ ቴሌግራም ገቢና አጥቤ ጨምቄው የዛሬ 2 ዓመት ኡስታዞችሽ ያለቀሱበታል። ልክ እሱን ዘንድሮ አጥቤ ጨምቄው ኡስታዞችሽ እንዳለቀሱ የዛሬ 2 ዓመት ላይም አሰደብከን ለምን አላቅም እንትናን ይዘሽ እና ኢምራንን ካልሽ እኔን ከአቡ ሀይደር ጋር አዘጋጅልኝ መጀመሪያ። ስለዚህ ምንድነው እሱ የአላህ ቃሉ ቁርአን እንደሚያማልድ ተመልክተናል። ፍጡር እንዳልሆነ ተመልክተናል። ስራው ነው እንደዚህ ነው ምናምን ሊሉ ይሞክሯሉ። ሽታውም የለም። ሙተዋቲር የሆነ ሀዲስ ነው። ከብዙ ቦታ የመጣ ነው። የሚመጣው ቃሉ ነው፣ ራሱ ቁርአን ነው የሚመጣው። በዚህም መሰረት የአላህ ቃል መናገር መማለድ የሚችል ከሆነ ወደፊት ደግሞ ሰው ሆኖ የገረጣ ሰው ሆኖ የሚመጣ ከሆነ ሙስሊሞች ስንት ፍጡር ያልሆነ አካል እንደሚያመልኩ አያውቁትም። አክቹዋሊ ገና እጅና እግሩንም ገጣጥመው አልጨረሱም። የተገጣጠመ ይሆን አይሆን አላወቁትም። እንግዲህ ጌታ ይድረስላቸው። ያልተገለጠውን አካል እያመለኩ ገሃነም እንዳይገቡ ጸሎት አድርጉላቸው። ጌታ ይርዳቸው። የተገለጠው በስጋ የመጣው እሱ ወደ እውነት ሁሉ ይምራቸው። እኛንም በቤቱ ያጽናን። ለዛሬ ቢበቃ ነው ይመስላችኋል? አትወጡም ከቤት አንዴ ዛሬ ተናደሩ ሌሎጣ በቃ ነበር። እሱን መናገር እችላለሁ? ጠይቂ፣ ችግር የለው። ጥያቄ ስለፈጠረብኝ ነው። አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስቱም አምላክ ናቸው ወይንስ የሚለያያቸው ነገር ምንድን ነው? ኦኬ፣ ታላቁ የተወሰነ ትልበታል። ብዙ እንዳይረዝም ብዬ ነው አጠር አድርጌ ብቻ ነው መረስልሽ። ነገ እንዲገባ ነገ መጥሽ ማብራሪያ ጠይቃለሽ። እሺ፣ የሚለያዩት በአካል በስም በግብር ብቻ ነው። ግብር ስራ ማለት ነው። አብ ወልድን ወላጅ ብቻ ነው። ወልድ ከአብ ተወላጅ ብቻ ነው። መንፈስ ቅዱስም ሰራጺ ብቻ ነው ወይም ህይወት ብቻ ነው። ከዚህ ውጪ በባህሪ ያ ማለት በስልጣን በመለኮት ሁሉ አንድ ናቸው። ይሄ ነው ማብራሪያ። ቤቢ ግልጽ ለማድረግ በኩነት በደንብ አስተውይ። በኩነት አስተምሮ ምን ብለን እናምናለን? እኛ አብ ልብ ብለን እናምናለን። ወልድ ስንል ቃል ብለን እናምናለን። መንፈስ ቅዱስ ስንል እስትንፋስ ወይም የባህሪ ህይወቱ ብለን እናምናለን። ስለዚህ አብ ወይንም ልብ ብለን የምንለው ቃል አለው። ያ የባህሪ ቃሉ የአብ ልጁ ነው ብለን እናምናለን። አካላዊ ነው ብለን እናምናለን። ቃሉን ወልድ ነው ብለን እናምናለን። በኋላ በስጋ የተገለጠው ክርስቶስ እሱ ስግው ቃሉ ነው። የአብ የባህሪ ቃሉ ነው ብለን እናምናለን። አምላካችን ሙት አይደለም፣ የባህሪ ህይወት አለው ብለን እናምናለን። ህይወቱን እስትንፋሱን መንፈስ ቅዱስ ብለን እናምናለን። ስለዚህ 3 አካል ስንል ከዚህ አንጻር ነው። ልቡን፣ ቃሉን፣ እስትንፋሱን አንዱ ከአንዱ ተነጣጥለው 3 እንደዚህ ቁጭ ቁጭ ያሉ እንደዛ ብለን አናምንም። አንዱ በአንዱ ህልው ናቸው ብለን እናምናለን። አንዲት ስልጣን፣ አንዲት ፍቃድ፣ አንዲት አገዛዝ አለች ብለን እናምናለን።
በደንብ አስተውይ። አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም ተብሎ አይጠሩ አይደለም። ቃልም አብ አይደለም፣ ቃልም ምን አይደለም መንፈስ ቅዱስ አይደለም። ሶስቱም የራሳቸው ስም አላቸው ማለት ነው። አንዱ አንዱን አይደለም በአካል ማለት ነው። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ግን አለቻቸው። አንዱ ከአንዱ የተለየ ፍቃድ ያላቸው፣ አንዱ ከአንዱ የተለየ ስልጣን ያላቸው አይደለም። አመሰግናለሁ። እሺ ጥያቄ ያለሽ እዚህ ላይ ሌላ? አይ የለኝም። ዛሬ ነበር ጥያቄ ነበር ለራሴ። እሺ በርቺ። እሺ ደህና አደሩ።